እሺ አሁን በቀጥታ ወደ ውይይት ነው የምንሄደው። ቀደም ሲል በቀረቡት ሁለቱ መነሻ ሀሳቦች መሰረት አድርገን እኛ ደግሞ ከተለያየ ተቋማት ስለሆነ በተለይ ጉዳዩ ከሚመለከታቸው ተቋማት የመጣችሁ ግለሰቦች የሥራ ሁኔታችሁን እንደ ከተማም እንደ ሀገርም ደግሞ የምትታዘቡትን መሰረት አድርጋችሁ በቀረቡት መነሻ ሀሳቦች ላይ ሀሳብ እንሰጣለን። በተቻለ መጠን ሀሳብ ሳይደገም ማጠራጠር እያደረግን ውይይቱ እንድናስኬድ ለመጠቆም ወዳለው በአንድ ሀገር ውስጥ ሁለንተናዊ የሆነ እድገት አለ ማለት ከጤና፣ ከቱሪዝም፣ ከባህል፣ ከስፖርት፣ ከታሪክ፣ ከተፈጥሮ መስህብ ከብዙ ነገር አንፃር ስናየው ቱሪዝም የሌለበት ፓርቲ የለም። አጋጣሚ ሆኖ ደግሞ ተፈጥሮ ከለገሰን ነገሮች ደግሞ ኢትዮጵያን ልዩ የሚያደርገው ምንድነው? በትምህርት ላይ በዚህ በቱሪዝም ሴክተር ላይ ካየነው ዕውቀት አንፃር የቱሪዝም ሀብቶች ናቸው የምንላቸው ነገሮች በጣም ዳይቨርሲፋይድ የሆነው የቱሪዝም ኮምፖነንት ኢትዮጵያ ውስጥ ይገኛል። ስለዚህ የመጀመሪያው ነገራችን ምንድነው? ሀገራችን ቱሪዝም ላይ ልስራ ብትል የቱ ጋር ነች ያለችው የሚለውን ነገር በጥልቀት መርምሮ ቀደም እንደተባለው ሀብታችን ይሄ ነው ለካ ሶሻል ኢንተራክሽናችን በሙሉ ቱሪዝም ነው፣ ለካ ኢኮኖሚካል እንቅስቃሴ ውስጥ በሙሉ ቱሪዝም አለ፣ ለካ ፖለቲካል እንቅስቃሴ ውስጥ ታሪካችን ውስጥ ሁሉ ነገር ውስጥ ቱሪዝም አለ። ስለዚህ ይሄንን በቅጡ ተገንዝቦ በዚህ ላይ በጣም ሰርቶ ከዚህ የበለጡ የቱሪዝም ሀብቶቻችንን አጉልቶ ማሳየት ቀደም ዶክተር ኤፍሬም እንዳለው አዌርነስ የመፍጠር ስራዎች በጣም ሊሰሩ ይገባቸዋል። የቱሪዝም መዳረሻ ቦታዎችን አለማን ማለት አትራክሽን ጨመርን ማለት ነው ወይ ደግሞ ምክንያት የቱሪዝም ምክንያት መነሻ ሀሳብ እየጨመርን ያለ ነው የሚለውን ነገር ያሳያል ነው። የእርስ በርስ ግንኙነትን በጣምም ይጨምራል። ሶሻል ኢንተራክሽናችን በጣም ይጨምራል። ሁሉም በየአካባቢው ታጥሮ የነበረ ሰው አሁን ግን ተገናኝቶ የተለያየ ሃይማኖት፣ የተለያየ ባህል፣ የተለያየ ቋንቋ ከተለያየ አካባቢ ከተለያየ ሁኔታ የመጣ ሰው በጋራ የመገናኘት ይሄን ሶሻል ኢንተራክሽን የመፍጠር እድሉ ሰፊ ስለሆነ ከዋናዎቹ በተጨማሪ እነዚህ ነገሮች እንደ ትልቅ አስተዋጽኦ ሊታዩ ይገባል ብዬ አስባለሁ። አመሰግናለሁ። ወክዬ ከመጣሁት ማህበረሰብ ከአይነ ስውራን ጋር በተያያዘ መጀመሪያ ደረጃ የቱሪስት መስህብ ያለባቸው አካባቢዎች በብሬል ተዘጋጅተው ነበር። ይሄም ጥሩ ነገር ነው። በብዙ ነገሮች ግን ወደ ኋላ የሄዱ ነገሮችም አሉ። በተለይ ሚዜም ለመጎብኘት ብንፈልግ አይነ ስውራን አሁን ብዙዎቹ ኢንአክሰሰብል ወይም ተደራሽ እንዳይሆኑ ተደርጓል። ምክንያቱም ያሉት ነገሮች ሾኬዝ ውስጥ ስለሚቀመጡ ማለት ነው። ከዛ በኋላ ደግሞ አስጎብኚዎቹ ያንን ከፍተው አያሳዩም። ቁልፉ ቢኖራቸው እንኳን የለንም ነው የሚሉት። እንደዛ አይነት ነገሮች አሉ። አሁን ልብ አድርጉ እንግዲህ እስቲ አስቡት። አሁን ከዚህ በፊት እንደ ደሴ፣ ጅማ፣ መርካቁንጥሬ የነበሩት ቁሳቁሱ በፊት ውጪ ነበሩ። ስለዚህ ይነካሉ፣ በደንብ እናያቸዋል። አሁን ውስጥ ገብተዋል። እንግዲህ ይሄ ቀንድ እንደዚህ ነበረ ብሎ ሾኬዝ ውስጥ ቢያወራ እኔ ምን ስሜት ይሰጠኛል? ወይም ይሄ ጦር የከሌ ነው ቢል ምን ስሜት ይሰጠኛል? ወይም አንዳንዶቹ ስሜት ብቻም ሳይሆን ለምሳሌ መርካቁንጥሬ ያሉ ድንጋዮችን ይሄ አውሬ መግደያ ነው ቢለኝ ምን አይነት ቅርጽ እንዳለው በምን አውቃለሁ? ወይም ደግሞ አለ የስጋ ማውጫ ይሄ እንዲህ አይነት የስጋ ማውጫ ነው ቢለኝ በምን አይነት ሁኔታ እንደተሰራ በምን አውቃለሁ ካልነካውት? እርግጥ አንዳንዶቹ የእጅ መንካት ችግር ሊያስከትልባቸው ይችላል። ለነሱ አይነቱ ካስኬት ቢሰራላቸውና የምንነካበት መንገድ ቢኖር ጥሩ ነው። አንዳንድ ነገሮች ደግሞ ለምሳሌ የአክሱም ሐውልት አሁን መንካት አይቻልም፣ መቅረብም አይቻልም፣ በገመድ ይከለከላል። ምን ስሜት ይሰጠኛል? እንግዲህ ክፍያ ከፍዬ ከዛ በኋላ ሄጄ ግቢ ውስጥ በገባ ምን ስሜት ይሰጠኛል? ሄጄ ካልነካውት ማለት ነው። የሚያዩት ያዩታል። ስለዚህ ይሄ ቢታሰብበት መልካም ይመስለኛል። እንዳጠቃላይ ደግሞ እንዳጠቃላይ ቅድም የመጀመሪያው አቅራቢ እንደገለጹት ረዳት ፕሮፌሰር ኤፍሬም ይመስሉኛል እንደገለጹት ፕሮሞሽን ላይ
እንግዲህ የሀገራችን ጎብኚዎች እንደተባለው አይመስለኝም። ያው የጉብኝት ስሜቱ የለም። ምናልባት ሃይማኖታዊ ነገር ላይ ካልሆነ በስተቀር የጉብኝት ስሜቱ የለም። ማነሳሳት ግን ጠቃሚ ነው። ለምሳሌ ለሌላ ስራ ጉዞ ያደርጋል ሰው። ጉዞ በሚያደርግበት ጊዜ በዛ መስመር ላይ በሚሄድበት መስመር ላይ ያሉ ሊጎበኙ የሚገባቸው ነገሮች በጉልህ ተጽፎ አንደኛ፣ ሁለተኛ ደግሞ የተወሰነ ነገር ቢገለጽ ሰዎች ያንን አይተው ወርዶ ለመጎብኘት ሊገፋፉ ይችላሉ። በቅጠል በምናምን የተሸፈነ ማስታወቂያ ሳይሆን በጉልህ ለምሳሌ ወደ ጎንደር ሲሄድ ጉዛራ የሚባለው ቤተ መንግስት መንገድ ዳር ነው ያለው። መንገድ ዳር ነው ግን ሰው አልፎ ነው የሚሄደው። የተወሰነ ሐሳብ ቢገልጽ እኮ የሚገለጽ ነገር ቢኖር ሰው ወርዶ ለመጎብኘት ይገፋፋል። እንዲህ አይነት ነው እንዴ በዚህ በኩልማ እንዴት አልፋለሁ ብሎ ለመጎብኘት ይገፋፋልና ያ አይነት ሁኔታ ቢኖር ሌላው ደግሞ ገፊ የሆኑ ነገሮች ሰዎች እንዳይጎበኙ የማያበረታቱ ነገሮች በተለይ ከክፍያ ጋር በተያያዘ መከፈል አለበት። ነገር ግን አንድ ሰው ደስ ብሎት ከጎበኘ በኋላ የሚከፍለው ብዙ ብር አያሳዝነውም። ተገዶ እንዲያወጣ የሚደረገው ነገር ግን ያናድደዋል። ምንድነው አሁን ቀደም እንደውም የሥራ ፈጠራ ተብሏል። አንዳንዱ የሥራ ፈጠራ ያልሆኑ ነገሮች አሉ። እስቲ ይታያቸው። አሁን እዚህ ፖርቹጋል ድልድይ በቀጭን መስመር ላይ ለመውረድ ጫፉ ላይ ወጣቶች ቁጭ ይሉና የዚህን ያህል ብር ለእያንዳንዳቸው አምጡ ይላሉ። ከዛ በኋላ መንገዱን ያሳያሉ። በጭራሽ መንገድ አይጠቁሙ። ምንም የሚጨምሩት እሴት የለም። እሱ እኮ አዲስ አበባ መንገድ ላይ ቁጭ ብለው በዚህ በኩል ብታልፉ ከሆነ ክፈሉ ከማለት ልዩነት የለውም። እንደዚህ አይነት አይደል። የሆነ እንግዲህ ገንዘብ የሚያወጣው ሰው አገልግሎት መግዛቱ ነው። አገልግሎት ሊገዛ ይገባል። የሚቀርብለት አገልግሎት ሊኖረው ይገባል እንጂ ያኛው እኔ ከዝርፊያ ልዩነት ያለው አይመስለኝም። አንዳንድ ቦታም የኮቴ ይባላል። እግዚአብሔር የሰራውን መሬት የኮቴ ይባላል። የሆነ እሴት ተጨምሮበት ከሆነ ትክክል ነው። ሳይጨመርበት አሁን ወደ ባህር ዳር ጢስ አባይ ስትሄዱ ሚዚየም ጋር ተከፍለ ከዛስ የኮቴ እንዴት ይሆናል? የሆነ እሴት ሊጨመርበት ቀጥሎ ደግሞ ያስጎብኚ ይከፈላልና እንዲህ አይነቱ የማያበረታቱ ገፊ ነገሮች መስተካከል ያለባቸው ይመስለኛል። ኢትዮጵያውያንና የውጭ ዜጎች ያው ክፍያውም የተለያየ ነው። ከዚህ የተነሳ ብዙዎቹ ርብርባቸውም ውጪ ላይ ነው። እሱ ብቻ ሳይሆን ግን በተቻላቸው መጠን ብዙዎቹን ቶሎ ለማዳረስና ያው ገቢውን ለመሰብሰብ ሲባል የሚቀንሷቸው የጉብኝት ቦታዎች አሉ። ለምሳሌ ላሊበላን የሚጎበኝ ሰው ላሊበላ ላይ ሶስቱን እዛው ያሉትን ሶስቱን ቡድን ያ ቤተ ጊዮርጊስንም እንደ አንድ ቡድን አርጌ ማለት ነው ለመጎብኘት እያንዳንዱ ሰፊ ጊዜ ሊፈጅበት ይችላል። ይችን ሲያውቅ አንድ አስጎብኚ የተወሰኑ ሚተዋቸው ነገሮች ይኖራሉ። አሁን ቤተ ሚካኤል ውስጥ ገብቶ ወደ ጎልጎታ ላያስገባው ይችላል። እዛ ውስጥ ግን ብዙ ቅርሶች ያመልጡታል አንድ ጎብኚ። ሌላ ቦታ ሄዶ ከሰዎች ጋር ሲያወራ ይሄንን አይታሉ ወይ ብል እሱን አላየውም ይላል። ስለዚህ በሳጫል የሆነ ብዙ ነገር እንደቀረበት አርጎ ይሰማዋል። ነገር ግን ከልባቸው በትክክል እያንዳንዷን ነገር ቢያስጎበኙ ጎብኚው ራሱ ሄዶ ሰባኪ ነው የሚሆነው። እንደዚህ አይነት ጎበኘው ብሎ ሌሎችን ስሜት አነሳስቶ እንደገና ተጨማሪ ሰዎች እንዲመጡ ነው የሚያደርገውና በአስጎብኚዎች ላይ ብዙ ሊሰራ የሚገባ ይመስለኛል። የሀገር ውስጥን ቱሪዝምን ከማስፋፋት አንፃር አንድ ነገር ጠቅሼ ነው መነሳት የምፈልገው። ቅድም ዶክተር ኤፍሬም ሲያስቀምጥ ከሰማይ በታች ሁሉ ያሉ ነገሮች ለቱሪዝም ምቹ ናቸው የሚለው በትክክል ነው። እኔም በዛ አንፃር ነው የምረዳውና ምድርን እንድንጠቀምበት እንድናበለጽጋት እንዲሁም ፍሬዎቿን እንድንመገብ ነው ፈጣሪ የሰጠን ብዬ ነው ማምነውና ይህንን በማድረግ አንፃር ግን የት ላይ ነው ያለነው? ምንስ እያደረግን ነው የሚለውን ስንመለከት ያሉንን ታሪካዊ፣ ባህላዊ እንዲሁም ደግሞ ተፈጥሯዊ የቱሪዝም መዳረሻዎቻችንን ቆጥረን በልካቸው እናቃቸዋለን ወይ? እንንከባከባቸዋለን ወይ?
እንዲሁም ደግሞ እናስተዋውቃቸዋለን ወይ ከማስተዋወቅም ደግሞ እናሰፋቸዋለን ወይ ብለን ስንመለከት ብዙ ነገሮች ይቀራሉና መነሳት መፈልገው አሁን ከለውጡ በኋላ ይሄ ምድርን ተጠቀሙባት እንዲሁም ደግሞ ፍሬዎቿን ተመገቡ የሚለው በትክክል የገባቸው መሪ አግኝተናል ብዬ አስባለሁ። ምክንያቱም መሬቶቹ ነበሩ፣ ሀብቶቹ ነበሩ፣ ግን የምናይበት መነጽር እነዛን በተገቢው እንድናበለጽግ እድል አልከፈቱልንም ወይም እኛ በዛ አንፃር አላየናቸውም ነበር። ምክንያቱም አሁን የሚደረጉት አዳዲስ የተገነቡ የቱሪዝም መዳረሻዎቻችን የት ነበርን ብለን ራሳችን እንደ ኢትዮጵያዊ ልንጠይቅ የሚገባ ይመስለኛል። ይህን ደግሞ ታይቷቸው ራእዩን በተግባር ማየት ብቻ አይደለም በተግባር ለመለወጥ ደግሞ የተከደበትን ስንመለከት እውነትም ምድሪቷ በታሪካዊም ባህላዊም ተፈጥሯዊም የቱሪስት መስህቦች የታደለች ናት። ያንን መጠቀም የምንችልበትን ደግሞ ፍንጮችን አይተናል ማለት ነው። በከተማችን ራሱ ብናይ ቅድም የተዘረዘሩት የቱሪስት መዳረሻዎች ብዙዎቹን በአጋጣሚ በስራ አጋጣሚ አንዳንድ ሁሉንም ማለት አልችልም የማየት አጋጣሚ ከውጭ ከመጡ እንግዶች ጋርም እንደ ተቋምም የማየት እድል ገጥሞኝ ነበርና አንዴ ያየሁትና ማደግ አለበት ብዬ ማስበው ምንድነው አዲሱ ጄነሬሽን ይሄንን በደንብ እየተንከባከበ እያወቀ ቅድም በካሪኩለም ውስጥ ማካተት በትምህርት ቤቶች ማስተማር የተባለው ነገር አለና የማድረግን ስራ መስራት አለብን ብዬ አስባለሁ። እነዛን ስናደርግ ደግሞ ቅድም ሲነሱ የነበሩት የጊዜ የክፍያ ሁኔታዎች ሁሌ ኮስችን ውስጥ ይመጣሉ። እነዛን በምንድነው የምንመልሰው የሚለውን ሳነሳ በውጭ ቆይታችን ያተመለከትኩት ምንድነው በስራ አጋጣሚ ስንሄድ ማለት ነው የነፃ መግቢያ ትኬቶች ወይም ደግሞ ሰብሲዳይዝድ የተደረገ በጣም ኢምንት የሆነች የኃላፊነት ስሜት እንዲሰማው ማለት ነው የሚጎበኘው ዜጋ ትንሽ የሚከፍልበት ሁኔታ ይሄ በትምህርት ቤት ብቻ አይደለም በሃውስሆልድ ሌቭል መክፈል የማይችሉት እነማን ናቸው በአደረጃጀት በደንብ ማየት ይቻላል። በክፍለ ከተማም አደረጃጀታችን ያንን ለማየት ስለሚፈቅድ ማለት ነውና የሚጎበኙበትን ሁኔታ የሚመቻችበት ያለውና እሱን ማድረግ ቢቻል ትልቅ ጠቀሜታ ሊያመጣ ይችላል ብዬ አስባለሁ። ከትምህርት ቤትም ብቻ ሳይሆን በተለያየ የትምህርት ተቋማትም የሚደረጉትን ጥናቶች እንዲሁም ደግሞ የተሰሩትን በትክክል ናሬቲቮች ሁልጊዜ ማተር ስለሚያደርጉ ማለት ነው። ቅድም ሲነገር የነበረው እኛ ስለራሳችን የምናወራው የምንገልጸውን ያህል የዓለም ህብረተሰብ እንዲያቀን ሀገር ውስጥ ነው የሚሰራው የተባለውን ለማንሳት ፈልጌ ነውና እነዚህን ስራዎች በትክክል ቀርጸን አስተካክለን ማደራጀትና ማውጣት ከቻልን ናሬቲቭ ራሱ እኛ ባልነው ሁኔታ እንዲቀረጽ ይደረጋል። አሁን እንደምታዩት ይሄ አርቲፊሻል ኢንተለጀንስ ብዙ ነገሮች በዓለም አቀፍ ሁኔታ የራሳቸው ተጽዕኖ ይፈጥራሉ በጎም አሉታዊም ማለት ነው። እነዚህን ነገሮች በትክክል ተደራሽ ከማድረግ አንፃር የምናርጋቸው የምንፈጥራቸውን ታሪኮች መዳረሻዎችንም ተደራሽ ከማድረግ አንፃር እነዚህ አቅሙ እንዲሁም ደግሞ ችሎታው አክሰሱም ያላቸው ከትምህርት ቤት ጀምሮ እስከ ትልቅ የጥናት ተቋማት ማድረስ መቻል አለባቸው ብያለሁ። ኢንክሉዲንግ የኛም የውጭ ጉዳይ ሚኒስቴር ቅድም እንዳልኩት ወደ ውጭ ሲሄድ ኢትዮጵያ መሸጥ ነው ትልቁ የኛ ኃላፊነት። የኢትዮጵያን የቱሪዝም መዳረሻዎች ማስተዋወቅ ነው። የቱር ኦፕሬተሮች ወደ ሀገራችን እንዲመጡ ማድረግ ነው። የቱር ኦፕሬተሮች ደግሞ ኢትዮጵያን እንደ አንድ ትልቅ የመዳረሻ ቦታ አድርገው እንዲያደርጉ የማድረግ ነው። ተሞክሮ ደግሞ ልውጥ እንዲደረግ በተለያዩ የዓለም ክፍሎች የሚደረጉትን የዓለም አቀፍ የቱሪዝም መድረኮች የኛ ቱር ኦፕሬተሮች ተቋማቶቻችን ሼር እንዲያደርጉ የማድረግ ስራዎች ይሰራሉና እነዚህን ስንመለከት በሀገር ውስጥ የሚሰራው የውጩን ይመግባል። የውጩ ደግሞ በዚህ በመናስቀምጣቸው ናሬቲቮች ደግሞ ፈልገውና ወደው ሳይሆን ሌሎች ጋር መርጠው እንደሚሄዱ ተመራጭ ዴስቲኔሽን ልንሆን እንችላለን ብዬ አስባለሁ። ሌላው ሰስቴይናቢሊቲ ወይም ደግሞ ቀጣይነት ያለው አሁን የሚሰሩ ልማቶቻችን የኮሪደር ልማቱም የተለያዩ የቱሪዝም መዳረሻዎቻችን ተሰርተዋል። በአመርቂ ሁኔታም ተቀናጅተው ጠቀሜታ እንዲሰጡ ተቀምጠዋል። እነዚህን ከመጠበቅ በየጊዜው ከማደስ
ኮሚኒቲውም ኮንትሪቢዩት ማድረግ አለበት የተለያዩ ተቋማትም የሶሻል ሪስፖንሲቢሊቲ የሚባል ነገር አለና ከዛ አንፃር በየአካባቢው ያለው አስተዋጽኦ ያደረገ መጠበቅን ማደስን ማበልጸግን ስራዎች መሰራት አለባቸው ብዬ አስባለሁና በመጨረሻ ሐሳቤን ሳጠቃልል እኛ እንደ ውጭ ጉዳይ ሚኒስቴር በብዛት ከውጭ ወደ ሀገር የሚመጡ ቱሪስቶችን ወይም ደግሞ ቱር ኦፕሬተሮቻችን ተደራሽ ቦታ አድርገው ሀገራችን እንዲያስቀምጡ ነው የምናደርገውና ባለፈው 9 ወራት ብቻ ከ80 በላይ የቱሪዝም ኮንፈረንስ በሀገራችን ተካሂዷል። ይሄ የሁላችንም ጥረት ነው። ከዚህ በተጨማሪ ደግሞ ከአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ጋር በመተባበር የሚመጡልንን እንግዶች ተደራሽ የሆኑ የቱሪዝም መዳረሻዎቻችንን በቅንጅት በማሳየት ሀገር ውስጥ ያዩትን ውጭ ሄደው የራሳቸው ምስክርነት እንዲሰጡ እዚህም ይያሉ በተለያዩ ፕሮግራሞች ቢመጡም እግረ መንገዳቸውን በአንድ ድንጋይ ሁለት ወፍ እንደሚባለው ያሉንን በጎ ገጽታዎችም ተመልክተው ምስክርነታቸውን እንዲሰጡ የምናደርግባቸው ስራዎች አሉና ይሄ ይበልጥ ተብሎ የሚያድግና የሚቀጥል ነው ብዬ አምናለሁ። እንግዲህ ፓርኮች ወይም የህዝብ መዝናኛ ቦታዎች አስተዳደር ኮርፖሬሽን ወደ 23 ነባር ፓርኮች አዳዲስ በኮሊደሩ የለሙ የቱሪስት መዳረሻዎች በቁጥር ከ50 ያላነሱ የመንገድ ላይ ፕሮጀክቶችን በማስተዳደር የራሳችንን አስተዋጽኦ እናደርጋለን። ግን ማህበረሰቡ ጋር በተለይ እነዚህ ነባር ፓርኮች ትልቅ ስራ የሚጠይቁ ማህበረሰባችን የተዋቸው የተረሱ ግን ደግሞ አሁን ላይ በጣም ትኩረት እየተሰጣቸው ያሉ የቱሪስት መዳረሻዎች ናቸው። አዲስ አበባ ውስጥ ያሉ በርካታ ፓርኮች ነው እያስተዳደረን ያለነው እንጦጦ ፓርክን ጨምሮ። አሁን እንኳን አብዛኞቻችን ዞር ብዬ ባናገር እርግጠኛ ነኝ በተለይ ነባር ፓርኮች አይታወቁም። እነ ፒኮክ አዲሱ እንደውም አሁን ነው የአንዱ ኢኮሎጂካል ሲስተም አንዱ ኢኮሲስተም ከተመረቀ በኋላ ነው ማህበረሰቡ ጋር ትንሽ ተደራሽ ሆኖ አብዛኞቹ ተረስተዋል። ግን መረሳት ብቻ ሳይሆን ምንድነው የተጣለብንን ሲነሳብን ነው መሰለኝ የምናየው እና ያለንን ነገር የማክበር የመውደድ ባህላችን ትንሽ አናሳ ነው። ያ ማለት ማይንድ ሴት በጣም መሰራት ይኖርበታል። ፕሮሞሽን ኤክስትራ ነገር ነው ብዬ ነው ማምነው። እንደ ባለሙያ እኔ በርካታ ጎብኚዎችም ስለማገኝ ካለኝ የሥራ ልምድ አንፃር ማይንድ ሴታችን በጣም ሌት ሆኗል። የቱሪስት መዳረሻዎችን ከመገንባት ባሻገር አሁን ላይ መሰራት ያለበት ትልቁ ስራ ማይንድ ሴት ነው። ያለንን ማክበር አለብን፣ ያለንን መውደድ አለብን፣ ያለንን ማስተዋወቅ መቻል አለብን። ያለን የኛ ነው የሚል አስተሳሰብ በማህበረሰቡ ዘንድ መገንባት ይኖርበታል። ፓርኮቻችን ለአረንጓዴ ልማት አሻራ ከፍተኛውን አስተዋጽኦ ከሚያበረክቱ ፓርኮች አንዱ ናቸው። ለምን መሰላችሁ? በጣም ብዙ በሚሊዮን የሚቆጠሩ ችግኞች እንጦጦን ጨምሮ በተለይ በመጪው የአረንጓዴ አሻራ ከፍተኛ አስተዋጽኦ ለማድረግ የተዘጋጁ ነው ያሉት። ትንፋሽ እየሸጥን ነው እኛ። ስለዚህ ትንፋሽ ለመግዛት ተዘጋጁ፣ ራሳችሁን ለማደስ ተዘጋጁ። ነባር ፓርኮችን ከመናቅ ከመርሳት ይልቅ ማይንድ ሴታችንን አስተካክለን ራሳችንን እናዳምጥ። ፓርኮቻችን ራሳችንን ለማዳመጥ እርስ በርስ ለመታረቅ ራሳችንን ፈልገን ለማግኘት አሁን ከመጣብን መጥፎ ሐሳብ ራስን ማጥፋትና ሌሎች መጥፎ ሐሳቦች ምን ርቀበት ከልጆቻችን ጋር ከቤተሰቦቻችን ጋር ምን ገናኝባቸው ናቸው። በተለይ ልጆቻችንን ፈልገን የምናገኝባቸው። በዚህ ወቅት ልጆቻችን የት ናቸው? ህፃናቶች ምንድነው የሚያዩት? ምንድነው የምንሰጣቸው? ስልኮቻችን ላይ ምንድነው የምናሳያቸው? የውጭ ሀገር ሚዲያዎች ላይ ምንድነው የሚመለከቱት? ስለዚህ ልጆቻችን ነገ ማንን ነው የሚሆኑት? ሪሊ ቤተሰቡን የሚመስል ልጅ ይኖረናል። ለዚህ ደግሞ ትልቁን ምላሽ የምንሰጠው ራሳችን ነን። ይሄ ደግሞ ትልቁ ምላሽ የሚሆነው የሀገር ውስጥ ቱሪዝም በሰፋ ቁጥር ባደገ ቁጥር ራሳችንን የምናገኝበት ሀገር እንደ ሀገር የምትገነባበት ሀገር ወዳድ ሀገር ጠል ሳይሆን ሀገር ወዳድ ትውልድ የምናፈራበት ይሄ የሀገር ውስጥ ቱሪዝም ነው። በዚህም ደግሞ አዲስ አበባ ውስጥ የሚገኙ ነባር ፓርኮች ያሉትን እስቴት ራሱ ለምሳሌ አዲስ ዙ ፓርክ ወይም ፒኮክ መናፈሻ በነገራችን ላይ 1957 ነው የተመሰረተው። ያኔ ወሳኝ ኩነት የሚሰጣውን ፕሮግራም ይሰጥ ነበረ። ይሄን የሚያቅማን አለ።
ወሳኝ ኩነት እንግዲህ ለልጆቻችሁ አምጥታችሁ ወሳኝ ኩነት ይሄ ነው እንግዲህ ዛሬ ላይ ያለው። በፊት ግን እዚህ ነበር የምንጋባው፣ እዚህ ነበር ፊርማችን ብሎ ማሳየት ለልጅ ቀላል አይደለም። ነገ የኛን መስመር ይዞ ነው የሚሄደው አሁን ላይ በመጡብን ቴክኖሎጂዎች ተጠልፎ ከሚቀር። ስለዚህ ልጆቻችንን ፈልገን እናገኛቸው፣ ራሳችንን ፈልገን እናገኝ። ለዚህ ደግሞ ትልቁ የፎይታ ጊዜ ምንም የማይከፈልባቸው ፓርኮቻችን ናቸው። ነባር ፓርኮች እንጦጦን ጀምሮ ነባር ፓርኮች በተለይ አየር በነጻ የሚሸጥበት። አውሮፓውያን ካሁን አየር መግዛት ሊጀምሩ ነው። ሰምታችኋል አይደል? አየር መሸጥ ሊጀምር ነው። እኛ ግን አየር ልንሸጥላችሁ አይደለም፣ በነጻ ልንሰጣችሁ፣ ራሳችሁን ፈልጋችሁ እንድታገኙ፣ ከልጆቻችሁ ጋር እንድታረቁ፣ ከራሳችሁ ጋር እንድትታረቁ፣ የተጻፉትን በጣም ቀደምት መጽሐፎች መታችሁ እንድታነቡ ምቹ ቦታዎች ናቸው። ስለዚህ ማይንድ ሴታችንን እናስተካከል። ያው እንደተባለው ቱሪዝም ያው ከቅርብ ጊዜ ወዲህ በጣም ትኩረት ተሰጥቶበት እየተሰራ ነው ያለው። ብዙ ቦታዎች እየለሙ ነው። ዘርፈ ብዙ ጥቅም አለው ሀገር ላይ። ያንን ደግሞ አሁን ሀገራችን በብዙ መልኩ እያገኘች ነው ያለችው። ብዙ ቦታዎች እየለሙ ነው ያሉት። ብዙ ግንዛቤዎች እየተሰጡ ነው ያሉት። ከዛ ከለሙት ውስጥ ደግሞ አንድነት ፓርክ የመጀመሪያው ነው። ከቅርብ ጊዜ ነው የተሰራው። አሁን ግን አንድነት ፓርኮች ኮርፖሬሽን ተብሎ ወዳጅነት አደባባይ ቁጥር 1 እና 2 አንድ ላይ ይዟል። እነዚህ ፓርኮች መልማት ምን ያክል ፋይዳ እያሳዩ ነው ያሉት የሚለውን ያንን ካለ ነው መስሪያ ቤት አንፃር ለመግለጽ ይፈልጋል ማለት ነው። ለምን ቱሪስት መዳረሻዎችን ማልማት ምን ሀገራዊ ፋይዳ አለው ከሚለውን ሀሳብ ለማብራራት ማለት ነው። እና አንድነት ፓርክ አሁን ብዙ እንትኖችን ያለው ብዙ በውስጡ ብዙ ነገርን አካቶ ያዘ ነው። ሀገርን እያስተዋወቀ ያለ ነው። ታሪክን ይዟል። ብዙ በተለይ የሀገራችን የአስተዳደራዊ አመጣጡን ከ100 ዓመት በላይ ያስቆጠሩ ታሪኮችን የያዘ ነውና ሀገርን ከታሪክ አንፃር እኛ ኢትዮጵያ ከአፍሪካን ሀገራቶች ያለነው ታሪክ ራሱ በጣም ጥሩ ስለሆነ ያንን አንድ ሰው አንድነት ፓርክን ሲጎበኝ ያንን ሀገር ኢትዮጵያ ምንድናት የሚለውን ባጭሩ ግንዛቤ የሚያገኝበት ነው ማለት ነው። ከዛም አልፎ ኢትዮጵያ ውስጥ ምን አይነት ቱሪዝሞች አሉ፣ ምን አይነት ቱሪስት መዳረሻዎች አሉ፣ የትስ ይገኛሉ የሚለውን የሚገልጹ ክልሎች እልፍኞችም አሉ። ያንን ሃይላይት ያደርጋል ማለት ነው እዛ ቦታ ውስጥና ከፕሮሞሽን አንፃርም በዛው ልክ እንደተባለው ሰው ያው የጉብኝት ባህላችን በጣም እንትን ነው የወረደ ነው። ይሄ ባህል ሆኖልናል ማለት ነው። ሰው በተለያየ አጋጣሚ በመስሪያ ቤት ይመጣና ይጎበኛል። እንደዚህ አይመስለኝም ነበር እኮ አይ ይሄንንማ ልጆቼን ይዤ እመጣለሁ፣ ይሄንንማ ቤተሰቦቼን ይዤ መጥቼ ይጎበኛለሁ። ያ ማለት እንግዲህ አዌርነስ እየፈጠርን ነው ማለት ነው ያለ ነው። አዌርነስ እያገኘ ነው ማለት ነው። ያንን ሌላ ጊዜ ድጋሚ መጥቶ የሚጎበኝበት እንትን ይፈጠራል ማለት ነው። እንደተባለው ዶሜስቲክ በጣም ከውጭ ጎብኚዎች ይልቅ ዶሜስቲክ ጎብኚዎች በጣም ይበዛሉ። አሁን እኛ ጋር ባለው ስታቲስቲክስ ከ88 ከ90 በላይ የሀገር ውስጥ ጎብኚው ነው። በሚሊዮን ደረጃ ይመጣሉ እኛ ጋር በሚሊዮን ደረጃ። አሁን ባለፉት 9 ወራት ውስጥ ራሱ ወደ 1.2 ሚሊዮን ነው ያንን ቦታ ይጎበኘው። ከዛ ውስጥ 88 በላይ የሚሆነው የሀገር ውስጡ ነው ማለት ነው። ያ በጣም እየተሰራበት ነው። ያ ደግሞ ተጠናክሮ መቀጠል አለበት የሚል መልእክት ነው ያለኝ። አመሰግናለሁ። ከዚህ አዳዲስ የተገነቡ የቱሪዝም መዳረሻዎች ለሀገር ውስጥ ቱሪዝም እድገት ያላቸው ሚና ሊትሬቸሩ ላይ ያለውን ነገር ዶክተር ኤፍሬም እንደሄደበት ተረድቻለሁ። ግን አንዳንዶቹን እንደማሳያ ለምሳሌ ስራ እድል ፈጠራ ላይ ምን አይነት ነገሮች አሉ ብለን ስናስብ ምናልባት አይታችሁ ከሆነ እዚህ ሬድ ቴረር ሚዚየም ወይ ደግሞ ቀይ ሰማዕታት ወይ ደግሞ ሰላም ፓርክ የተሰራበት ጋር ወይ ደግሞ አድዋ ሚዚየም አይታችሁ ከሆነ በርካታ ፎቶግራፈሮች በስተዋል አሁን እዛ አካባቢ ጋር። ይሄ ያልነበረ ነገር ነው። በዛ አካባቢ ላይ ፎቶግራፍ የሚያነሳ ከዛ ኢኮኖሚካል ቤኔፊት የሚያገኝ ያልነበረ ሰው ነው። ስለዚህ እነዚህ መዳረሻ ወይ ደግሞ መስህቦች መዳረሻ ባንላቸው መስህቦች እንደነዚህ አይነት መገንባታቸው አዳዲስ የስራ እድሎችን ይፈጥራሉ። እነዚህ አዳዲስ የስራ እድሎች ፎቶግራፍ እንደዚህ አነሳው እንጂ እዛ አካባቢ ጋር የሚከፈቱ ሰርቪስ የሚሰጡ ካፍቴሪያ የመሳሰሉት ነገሮች አሉ፣ ሽንት ቤቱንም ጨምሮ ማለት ነው። ከዛ ጋር በተጓዳኝ ነባር ቢዝነሶችንም ይመግባሉ። እነዚህ ለምሳሌ እዛ አካባቢ ጋር ያለ የፎቶግራፍ ማተሚያ ቤት እነዛ ልጆች የሚያነሱትን ፎቶዎች እያተመ የሚሸጥበታልና
ይሄ የስራ ዕድል ፈጠራው አንዱ እንዳለ ሆኖ ሁለተኛ ኢኮኖሚካል ቤኔፊቱም ደግሞ ተያያዥነት ያለው ሌሎቹም ከዛ ተጠቃሚ እንዲሆኑ በዚህም ሀገራዊ የምርት ገቢው ወይ ደግሞ ገቢያችን እንዲያድግ እንዲሻሻል የሚያበረክተውን ነገር ይጨምራል ማለት ነው። ሌላኛው በጣም ትኩረቴን የሚስበው እንደነዚህ አይነት ቦታዎች አማራጮች ሆነዋል ዛሬ ጊዜ ላይ። ምናልባት ቅርቤ ስለሆነ ይሆናል አቅም ብዙ ጊዜ ወዳጅነት ፓርክ ጋር ሄዳለሁ፣ ውስጥም ገባለሁ። አንዳንድ ሰዎች በጣም ብዙ የምናውቃቸው ለስፖርታዊ እንቅስቃሴ ይገባሉ፣ ወክ ለማድረግ ሬጉላር ስኬጁል ኖሯቸው ከ11 ሰዓት እስከ 12 ሰዓት ሰኞ ሮብ ዓርብ። አሁን እንደውም እንደ ቲም አድርገውታል። በቃ በተለይ ደግሞ አቅም የፈጠሩ ሰዎች በነጻነት ከተማ ላይ ወክ ለማድረግ እንትን የማያደርጉ በነጻነት ሊንቀሳቀሱ የማይችሉ ወዳጅነት ፓርክ ውስጥ የራሱ ዎኪንግ ሾው አድርገው ሙሉን በመዞር 2 3 የመሳሰሉትን ወደ መደበኛዊ ፕሮግራም ያስኬዱታል። ከዛ ባሻገር በጣም ትኩረቴን የሚስበው ደግሞ እዛ ስገባ የምናልባት አይታችሁ ከሆነ አላቅም በጣም የሰርግ ፎቶግራፊ በጣም እጅግ በጣም የሚበዛበት ነው። ኢትዮጵያ አይደለም ደግሞ በብዛት የኢትዮጵያ ጎረቤት ሀገሮቻችን ሰላም የሌላቸው ሰርግም ይሁን የመሳሰሉት ነገር በነጻነት የማያደርጉ በብዛት እነዚህን ቦታዎች ኢንክሉዲንግ የዩኒቲ ፓርክንም ጭምር በብዛት እየተጠቀሙ ስለዚህ ምን ሆኑ ስንል አማራጭ መስህብ አማራጭ መዳረሻዎች እንዲሆኑልን አስችሏል። እነዚህ ደግሞ ምን አይነት ኢምፓክት አላቸው ስንል ለገጽታ ግንባታ ለሀገራችን ገጽታ ግንባታ ትልቅ አበርክቶ አላቸው። ይሄ አካባቢ በተለይ አድዋን አነሳው ቱሪስቶች ይመጣሉ፣ ያያሉ፣ የሰውን እንቅስቃሴ ያያሉ። ብዙ ጊዜ እንደውም ኢትዮጵያውያኖች ደስተኞች ናቸው ይባላል። ይሄ የሚባለው ከውስጣቸው ከሚታየው ፈገግታ ነው። ትንሽ ነገር ወደ ሀሴት ይወስዳቸዋል በሚል ነው። በሙሉ ኢትዮጵያዊ ደስተኛ ነው እያልኩ እንትን እያልኩ አይደለም፣ ሀስቲ ጀነራላይዜሽን ውስጥ እየገባሁ አይደለም ማለት ነው። እና ይህንን ሲያዩ ሌሎች የውጭ ሰዎች ሲያዩ እንደዚህ አይነት ነገር ነው ያለው። እንደውም አንድ ታዋቂ ቲክቶከር አድዋ ላይ ነው የመረጠው። ሰውን ሲያዩ ክራውዱን ሲያዩ የራሱ የሚፈልገውን መስራት የሚፈልገውን ነገር እዛ ላይ ነው ያደረገው። ስለዚህ ለገጽታ ግንባታዎቻችን እነዚህ ነገሮች አይነተኛ ትልቅ ሚና ይኖራቸዋል። ገጽታችን ተገነባ ማለት ደግሞ ኢትዮጵያን ለማስተዋወቅ የኢትዮጵያን ወይ ደግሞ አዲስ አበባችን ገበያ እንድታገኝ ቱሪስት እንዲመጣም ይበልጥ ያግዘናል ማለት እችላለሁ። የኢትዮጵያ ፖስታ ሙዚየም አሁን ነሐሴ ላይ ሲመጣ 50ኛ ዓመቱን ያከብራል። በዚህ አጋጣሚ ቀደም ብሔረ ጽጌ ያለችው 60ኛ ዓመት እኛ 50ኛ ዓመቱን በጋራ እንድናከብር በዚህ አጋጣሚ እዚህ መድረክ ላይ ሁላችሁንም ጋብዣለሁ። ኢንተርናሽናል ሚዚየም ዴይ ግንቦት 10 ላይ እናከብራለን። በእኔ ሙዚየም ከዛሬ 2 ዓመት በፊት እዛ ሙዚየም ውስጥ አልነበርኩም። እኔ የነበርኩት አዲስ አበባ ዩኒቨርሲቲ ሚዚየም ኢንስቲትዩሽን ኦፍ ኢትዮጵያን ስተዲስ ለ15 ዓመት ያህል ሰርቻለሁ። እዚህ ሚዚየም ስመጣ ግን ኢንተርናሽናል ሚዚየም ዴይ አይደለም፣ ሚዚየም የሚለው ነገር ራሱ በጽንሰ ሀሳብ ደረጃ ያን ያህል የተሄደበት ስላልነበረ ከፍተኛ ስራ መስራት ነበረብን። ከሰራናቸው ደስ የሚሉ ነገሮች አንድ 10 ፖሊሲ አድሬሲንግ ኢሹ የሚሆኑ ጉዳዮች አንስተናል። 10ሩን እዚህ አላነሳም፣ በእርግጥ ያው አጀንዳውም አይደለም። 1-2ቱን ግን አነሳለሁ። ዘንድሮ ለምሳሌ የኢትዮጵያ ፖስታ ሙዚየም ኮሌክሽኑ ለየት ባለ መልኩ የቴምብር ኮሌክሽን ነው። የ130 ዓመት ኮሌክሽኖቻችን ይዘን ነው የምንገኘው በሙዚየም ውስጥ። ይህ ሙዚየም በ1967 ነው የተቋቋመው። ነገር ግን አሁንም እንደዚሁ ከሌላ ሙዚየም የሚለየው የናሽናል ኤንድ ኢንተርናሽናል ትሬጀሪ ያለው ነው። የሚገርመው ኢትዮጵያ እንደ ድል ከዩኒቨርሳል ፖስታ ዩኒየን አባል ከሆነች በተለይ የዛሬ 150 ዓመት በፊት የተቋቋመ ተቋም ነው። ኢትዮጵያ ግን ከዛሬ 117 ዓመት በፊት እሱን ማህበር መቋቋሟ ከ195 ሀገራት ጋር እየሰራች ስላለች እንደ እህትና ወንድም ቴምብሮቹን ይላክላታል፣ እሷም ስታትም ትልካለች። ስለዚህ ምንድነው የዓለም አቀፍም ትሬጀሪ ያለን ስለሆነ ያቺ ሙዚየም በጣም ጠባለች። እጅግ በቃ ያለው ሁኔታ የኢትዮጵያ ነባራዊ ሁኔታ የአፍሪካን ነባራዊ ሁኔታ የዓለምን ለማስረዳት ስለጠበበ ምንድነው ይሄ አጋጣሚ ማድረግ ያለብን ስንል አድዋ ሙዚየም 0 ኪሎ ሜትር ላይ የተገነባው ሙዚየም ጎን የኛ የኦልድ ቢልዲንግ ሂስቶሪካል ቢልዲንግ የሆነው የኢትዮጵያ ፖስታ እየታደሰ ያለው ቅድም ለአንዳንድ ቢዝነሶች ኦፖርቹኒቲ ይሆናል ቢባልም ለኛ ደግሞ ማስተንፈሻ ሆኖናል። ምን እያሰብን ነው? የኢትዮጵያን ጉዳይ ላይክ የችልድረን ጉዳይ አላነሳንም፣ የሴቶች ጉዳይ አላነሳንም፣ የሴቶች የስፖርት ጉዳይ ልንል እንችላለን። ኢቨን
የኛ በጣም የጀርባ አጥንት የሆኑት ፊላቴሊክ አርቲስት ዲዛይነር የነሱን ኮርነር እንኳን ሰርተን አልዘከርናቸውም። ስለዚህ ይሄንን ለዚህ እንጠቀመውና አዜ ብራንች ፓን አፍሪካን ፖስታ ሙዚየም በሚል እሳቤ ለምን ኢትዮጵያ በ1972 መስራች የፓን አፍሪካን ፖስታ ዩኒየን መስራች ሆና አቶ ገዛኸኝ ለ8 ዓመት ያህል በቋሚነት ለ2 ዓመት ያህል ግን ጥቁር መጀመሪያ አይመራም በሚል በረዳት አድርጓቸው ከመሩ በኋላ ለ8 ያህል በቋሚ የመሩት ታንዛኒያ አሩሻ ላይ ትልቅ ኮንትሪቢዩሽን ያላት ሀገር ናት። 55 ሀገሮች ለብቻ ከዩኒየን ውጪ ኢትዮጵያ ስታምፕ ኮሌክት የሚያደርጉላት እሷም የምትሰጣቸው ሀገር ስለሆነች አትሊስት ፓን አፍሪካን ፖስታ ዩኒየን ብንመሰርት አንደር ዘ ስፒሪት ኦፍ ፓን አፍሪካኒዝም እዛ ጎን ብንሆን ደግሞ እኛ ምን እናገኛለን? በነገራችን ላይ ሪኖቬት ማድረግም ትልቅ ማስተንፈሻ ስራ የሆነው ኮንቴንት መፍጠር ነው። ህንጻ መገንባት የሆነ ነገር መገንባት አይደለም። ለሙዚየም ትልቁ መስህብ የሚሆነው ልክ ጠብታ ማር ብዙ ንቦችን ትስባለች እንደሚሉት ፈላስፋዎቹ እኛ ኮንቴንት ካሰፋን ኮንቴንት ከፈጠርን የተለያየ ፖቴንሻል ያለው አገር ውስጥ ያለ ጎብኚ ቅድም እንደተባለው በተለይ ዲፕሎማት 54 ወይም 50 ምናምን አገር አፍሪካን ፓን አፍሪካን ኮርነር በስታምፕ ኤግዚቢት አድርገን እያንዳንዱን የዲፕሎማሲ በር ብናንኳኳ እንዴት አይመጣም? ይመጣል። ሌሎቹ በዩኒቨርሳልም ብንሄድ ይመጣል ተባብለን ትልቁ ፖሊሲ አድሬሲንግ እየታደሰ ነው ያለው። እንደ እግዚአብሔር ፈቃድ ዘንድሮ እዚሁ ምናልባት 50ኛ ዓመታችን ነሐሴ ላይ ካከበርን ካልሆነ ግን ይሄንን ኮንቴንት ለማስፋት የተጠቀምነው የአድዋ 0 ኪሎ ሜትር እንደ ትልቅ አጋዥ ፖቴንሻላችንንም በዛው ሊያሳይልን የሚችል ነው የሚለውን በማየት ያደረግን ስለሆነ እንደዚህ አይነቶቹን እድል መጠቀም ትልቅ ነገር ነው። እንግዲህ ብዙ ነገር ተነስተዋል። በተለይ መንግስት ከአምስቱ የኢኮኖሚ ፒላር አልጎ የወሰደው አንዱ ቱሪዝምን ነው። እንግዲህ እንደ አረንጓዴ ልማት እንደ ከተማ ውበትና አረንጓዴ ልማት ቢሮ ብዙ ስራዎች ተሰርተዋል። እዚህ ስር ለምሳሌ እነዚህ ፓርኮችን ብዙ አዳዲስ ፓርኮች ተሰርተዋል። እነዚህ ፓርኮች ዘላቂ ማረፊያ አካባቢ በነገራችን ላይ ዘላቂ ማረፊያ አካባቢ ሌላ አማራጭ የቱሪዝም አትራክሽን ሴንተር ሆነው ያገለግሉ ነው። አሁን እንደ ሌላ ጊዜ ዘላቂ ማረፊያ ቦታዎች የሚፈሩበት ሰው የሚፈራቸው ሰው እንደ ሌላ ጊዜ የማይገባባቸው ቦታ ሳይሆኑ በትክክል ተስተካክለው አረንጓዴ ለብሰው ምቹ ሆነው ብዙ ሰዎች እየጎበኙ ያሉበት ሁኔታ ነው ያለው። ሌላው ከዚህ ከኮሪደር ልማትና ከአረንጓዴ ልማት ጋር ተያይዞ በኮሪደር ልማት የለሙ አረንጓዴ ልማቶች አሉ። እነዚህ አረንጓዴ ልማቶች የመንገድ ዳርቻ ላይ አሁን በመንገድ ዳርቻ ላይ ያሉ የንጽህና መጠበቂያ ቤቶች አሁን ቅድም ሲባል ሰምቻለሁ ድሮ ሌላ ስም የነበራቸው እነዚህ የሽንት ቤት የሚባሉ ቦታዎች አሁን ስማቸው በዘላቂ ማረፊያ በንጽህና መጠበቂያ ቦታዎች ተደርጎ ተስተካክለዋል። እነዚህ ቦታዎች አሁን ማንም ሰው በእኛ ሀገር ያለምንም መሸማቀቅ በየቦታው ቆሻሻ የምጥልበት በየቦታው የሚጸዳዳበት ሁኔታዎችን ለመቀየር የሚያስችሉ ናቸው። በብዙ መንገድ የህዝባችን አመለካከት በተለይ በከተማው የኮሪደር ልማቱ የደረሰበት ቦታ በሙሉ እነዚህ አስተሳሰቦች እየተቀረፉ መጥተው ሰዎች አሁን በትክክለኛ መንገድ የነዚህ የንጽህና መጠበቂያ ቦታዎችን እየተጠቀሙ ያሉበት ሁኔታ ነው ያለው። ሌላው እንግዲህ የኛ ህብረተሰብ በተለይ በከተማ ውስጥ ያሉ በተለይ ወጣቶች ሌላ ጊዜ በቴሌቪዥን መስኮት ብቻ የሚያዩዋቸው የቱሪዝም ቦታዎችን በተግባር በተለይ እነዚህ ዊክንድ ላይ እየወጡ ፎቶ እየተነሱ ሀሳብ እየተቀያየሩ የተለየ አስተሳሰብ ዴቨሎፕ እያደረጉ ያሉበት ሁኔታ ነው ያለው። ጥበብ የሚጠይቁ ስራዎች ተሰርተዋል። ይሄ ቀጣይነቱን ለማረጋገጥ የህብረተሰቡን አዌርነስ በሚዲያው ላይ በደንብ በመስራት መቀየር እንደሚያስፈልግና ዘላቂነቱን ማረጋገጥ ያስፈልጋል የሚል አመለካከት አለኝ። አመሰግናለሁ። እንግዲህ ቢላል ሀበሺ የማህበረሰብ ሙዚየም ነው። በግለሰቦች ተነሳሽነት የተቋቋመ ሙዚየም ነው። ባህላዊ ታሪካዊም እና ሃይማኖታዊ የሆኑ
ቅርሶችን የያዘ ነው። በጣም ሰፊና ከክቡር ጠቅላይ ሚኒስቴር ዶክተር አብይ አህመድ ጀምሮ አጠቃላይ ምክትል ጠቅላይ ሚኒስቴሮችም ሌሎች አሉ ምንላቸው አምባሳደሮችም ሚኒስቴሮችም በሙሉ የጎበኙት ሙዚየም ሴንተር ነው። እሱ እንደ ሀገር አንድ ትልቅ ሀብት ነው ብለን ነው የምናስበው። ትልቅ አስተዋጽኦም እያደረገ ነው ያለው ብለን የምናስበው ተቋም ነው። ይሄ መስፋት አለበት ብለንም ስለምናምን ማለት ነው። ቀጥታ ወደ ርዕሱ ለመግባት ግን እነዚህ አዳዲስ የተገነቡ የቱሪዝም መዳረሻዎች ለሀገር ውስጥ የቱሪዝም እድገት እያበረከቱት ያለው ነገር ምንድነው ብለን ስናስብ እኔ እንኳን በራሴ ህይወት ቅድም በተጠቀሰው ላይ አዳዲስ እየተፈጠሩ ያሉ ፓርኮች ያሉ መዝናኛ ቦታዎች ላይ ልጆችን ከመውሰድም አልፎ ከክፍለ ሀገር የሚመጡ ቤተሰቦቻችንን ወደዛ እየወሰድን እንደገና እነሱ ሌላ ያወሩ ብዙ ትልልቅ የጉብኝት ባህላችንን ለማዳበር እንደ ትልቅ አሻራ እየጣሉ ያሉበት ሁኔታ ነው ያለው ማለት ነው። አሁን ወዴት ነው የሚወስደው ጓደኛ ቢመጣብኝ ቤተሰብ ቢመጣብኝ ልጅ ቢመጣብኝ ወዴት ነው የሚወስደው የሚለው አዲስ አበባ ውስጥ እንደ አጀንዳ ሊሆን አይችልም ማለት ነው። ኦልሞስት ብዙ ችግሮችን ያቃለለበት ሁኔታ ነው ያለው ማለት ነው። ፕላስ እዛ ቦታ ላይ ሲሄድ ሌላ አንድ ካፒታላይዝ የሚያደርገው ነገር አለው። የሆነ ቦታ ላይ እየተዝናና ልጆችን እያዝናና ወይ ጓደኞች ጋር እየተዝናና ባለበት ሰዓት ሌላ ቦታ የት ነው ያለው ብለህ እንድታስብ እና በዛው ካልቸሩን እንድታዳብር እድልም እየፈጠረ ያለበት ሁኔታ ነው ያለውና በአስፈላጊነታቸው ዙሪያ ላይ ምንም ጥያቄ የለኝም እኔ ማለት ነው። አትሊስት እኔ የምለው ምንድነው እንናበብ፣ እርስ በራሳችን እንተዋወቅ፣ የሙያ ክፍተቶቻችንን እንሙላ፣ የአስተዳደር ክፍተቶቻችንን እንሙላ፣ የቦታና ደግሞ ሌሎች የሎጂስቲክ ችግሮች ያሉብንንም ተጋግዘን ከሄድን የሀብታችን ያው ቅድም እንደተባለው ተቆጥሮ አይዘለቅም ማለት በተለያየ አቅጣጫ በተለያየ ዘርፍ ያሉን የሀብቶች ቱሪስት ለመሳብ በቂ ናቸው ብዬ ነው የማስበው። በዚህ ረገድ ከሄድን ችግሩን ማቃለል እንችላለን ብዬ ነው የማስበው። ከሁለቱ አቅራቢዎች ሐሳብ ባሻገር የመጣችሁባቸው ተቋማት ከቱሪዝም ጋር በተገናኘ መንገድ ምን አስተዋጽኦ እንዳበረከታችሁ ለማወቅ ችለናል። እግረ መንገድ የዚህ ውይይትም አንዱ ጠቀሜታ እሱ ነው ብዬ አምናለሁ። ወደ ሁለቱ ሪፍሌክሽን አጭር ደቂቃ እንውሰድ። እሺ ያነሳችኋቸው ሐሳቦች በጣም ገንቢና ተገቢ ናቸው ብዬ አስባለሁ። እንዲህ አይነት መድረኮች ያልታዩ ሀቆችንም ለማውጣት የተደበቁ ነገሮችንም ለማሳየት ይጠቅማሉና ከሁላችሁም የተነሱ ሐሳቦች ገንቢ ናቸው ብዬ ወስዳለሁ። የተወሰኑት ላይ እንደው እንደ ማብራሪያ ካልሆነ በስተቀር ብዙ ጊዜን አላጠፋም። የመጀመሪያው ማንሳት የምፈልገው ነጥብ ምንድነው የሀገር ውስጥ ቱሪዝም በተለይ አዳዲስ የተገነቡት የመዳረሻ ስፍራዎች የከተማዋን ገጽታ ግንባታ ላይ ያላቸው ሚና በጣም ከፍተኛ እንደሆነ ምንም ጥርጣሬ የለው። ቱሪዝም ብለንኛ ስንል በዋነኛነት 5 ነገሮች ላይ ትኩረት እናደርጋለን። የመጀመሪያው መስህብ ነው። እነዚህ የተገነቡ የቱሪስት መዳረሻ ስፍራዎች በውስጣቸው የሚያሳሱ የቱሪስት ቀልብ የሚስቡ ቅርሶች ያሉባቸው ሀገራዊና ታሪካዊ ባህላዊ ሃይማኖታዊ እሴት ያላቸው ቴክኖሎጂንም ቀመስ የሆኑ ከመሆናቸው አኳያ የሀገር ገጽታ ግንባታ ላይ ከፍተኛ የሆነ ሚና ይጫወታሉ። ቅድም ወይዘሮ ሙኡባን ከውጭ ጉዳይ ሚኒስትር ያነሱት ሐሳብ በጣም ትልቅ መሆኑንም ከዚህ ጋር ለማገናኘት እፈልጋለሁ። ያሉንን የቱሪዝም መዳረሻ ስፍራዎች በውሉ እናቃቸዋለን የሚለው ትልቅ ጥያቄ ነው። ቱሪስቶችን ወደ የቱሪዝም መዳረሻ ስፍራ እንዲጎበኙ ከመጥራታችን በፊት መጀመሪያ ያሉንን ሀብቶች በአግባቡ ማደራጀት፣ መሰነድ፣ ባለሙያዎችን በዛ ደረጃ ማሰልጠንና ማብቃት የማስተዋወቅ ስራ መስራት አለብን። አሁን ከሚሰሩ በርካታ ስራዎች መካከል ፋሲሊቲዎችን በመገንባት እነዚህ ፋሲሊቲዎችን ደግሞ በአግባቡ የማደራጀት ስራዎች እየተሰሩ ነው ብዬ አስባለሁ። እነዛ ተጠናክረው መቀጠል መቻል አለባቸው። ይሄን ካልኩ ዘንዳ ሌላ ማንሳት መፈልገው ሐሳብ ቅድም ወይዘሮ ብርቱካን አንስተውታል። እይታችንን መቀየር አለብን የሚለው በጣም ትልቅ ፖይንት ነው።
እኔ ለትምህርትም በሌላ ሀገር በነበርኩበት ሰዓት በፓርኮች ላይ ሲሮጡ ሲቦርቁ መናያቸው ህጻናት ብቻ ሳይሆኑ ወጣቶች ብቻ ሳይሆኑ ትልልቅ አዛውንቶች ጭምር ናቸው እና የሀገራችንን ሀብት በረንብ ሳናውቅ ወደ ሌላው ማማተር እንደኔ ተገቢ ነው ብዬም አላስብምና መጀመሪያ የራሳችንን ማወቅ ራሳችንን ማድነቅ ያለብን ይመስለኛል። ስለዚህ ወደ ውስጥ መመልከት ትልቁ ፖይንት ነው። ካልሆነ በስተቀር ያለንን ሀብት ወደ ውጪ እያወጣን የራሳችንን እያራቆትን ከመቆየት በስተቀር ምንም እናገኘው ፋይዳ የለም ብዬ አስባለሁ። ሌላኛው ማንሳት የምፈልገው ቅድም ወንድሜ አሸናፊ ከዚህ ከዋጋ ትመና ፖሊሲ ጋር በተገናኘ ዋጋ እንግዲህ የአንድን እቃ ስል የሚዳሰስም የማይዳሰስም ቁስ ሊሆን ይችላል። የዛን ዋጋ የሚነግረን በገዢውና በሻጩ መካከል የሚደረግ ኮንትራት ነው ዋጋ። በቱሪዝም ዋጋ ትልቁ ሚና ይጫወታል፣ ቱሪስቶችንም ለመሳብ ቱሪስቶችም እንዳይመጡ ለማድረግ። በእኛ ሀገር ሁኔታ በተለይ መዲናችን አዲስ አበባን ስንመለከት በሆቴሎች፣ ሬስቶራንቶች፣ በሌሎችም የአገልግሎት መስጫ ስፍራዎች የሚጠየቁት ዋጋ ከጊዜ ወደ ጊዜ እየጨመረ የገዢውንም አቅም እያዳከመ ነው የሚሉ እሳቤዎች ይነሳሉ። ይሄንን የምናገረው ያለ መረጃ አይደለም። ከዛሬ 3 ዓመት በፊት አንድ ከስራ ባልደረባዬ ጋር ያጠናነው ጥናት ነበረ። በዛ ጥናት መሰረት አዲስ አበባ ከመሰል የአፍሪካ ከተሞች አንጻር ስትነጻጸር ለምሳሌ ከሲሸልስ ከሞሪሸስ አንጻር ስትነጻጸር በአፍሪካ ከፍተኛ የሆነ የሆቴል ዋጋ ሆቴል ሩም ዋጋ ከሚጠቀሱ የአፍሪካ ሀገራት መካከል ኢትዮጵያ አዲስ አበባ በ3ኛ ደረጃነት ትቀመጣለች። ይሄም መነግራችሁ ከየቅርብ ዓመታት ጥናት ነው። ሲሸልስ አንድ ሩም አቨሬጅ ዴይሊ ሬት ነው የሚባለው በሆስፒታሊቲ $368 ሴት ያደርጋሉ ሲሸልሶች። ከዛ ትንሽ ወረድ ሲል ደግሞ ሞሪሸስ ለአንድ ሩም አቨሬጅ ዴይሊ ሬት ነው $211 ሴት ያደርጋሉ። ከዛ ወረድ ሲደረግ ደግሞ አዲስ አበባ $192 ሴት ታደርጋለች። ብዙ ጊዜ ቱሪስቶች ወደ ኢትዮጵያ ሲመጡ የሚጠይቋቸው ከሚያነሷቸው ነገሮች መካከል ብዙ ሀብት አላችሁ፣ ብዙ ቅርስ አላችሁ፣ እንግዳ ተቀባይ ማህበረሰብ አለ፣ ታሪካችሁም ውብ ነው፣ ለአፍሪካም ኩራት ነው፣ ነገር ግን ዋጋችሁ አይቀመስም የሚል ሀሳብ ያነሳሉ። ሀሳቡ ይሄ ብቻ ሳይሆን የምናገኘውም አገልግሎት ከዋጋው ጋር አይጣጣምም የሚል ቫልዩ ፎር መኒ ለከፈልኩት ዋጋ የማገኘው አገልግሎት ተመጣጣኝ አይደለም የሚል ቅሬታ ይነሳል። ቅድም እህቴ መጨረሻ ላይ ከቢሮው ያነሳችው የሀገር ውስጥ ጎብኚ ኢትዮጵያ ውስጥ እንደምታውቁት ኢኮኖሚያችን ግልጽ ነው። ገንዘብ አውጥቶ ትልልቅ ሆቴሎችን ተከራይቶ ለሳምንት ይቅርና 2-3 ቀን ተዝናንቶ ለመመለስ የሚችል ማህበረሰብ ቁጥሩ ምን ያህል ነው ብሎ ቢታይ በጣም ጥቂት እንደሚሆን ምንም ጥርጥር የለኝም። ስለዚህ አንድ ጎብኚ $192 ከፍሎ መጎብኘት ይችላል ወይ የሚለውን ጥያቄ መጠየቅ አስፈላጊ ሆኖ አገኘዋለሁ። ስለዚህ ለሀገር ውስጥ ጎብኚዎች አፕሮፕሪየት የሆነ የማረፊያ ስፍራ መታሰብ አለበት። ካልሆነ የውጭውን ጎብኚው ከሀገሩ ጎብኚ ጋር እኩል አይን እናያለን ብለን የምናስብ ከሆነ የሀገር ውስጥ ቱሪዝም የሚጠበቅበትን ሚና ሊጫወት አይችልም። የህዝብ ለህዝብ ግንኙነቱን የመፍጠር ትልቅ ፖቴንሻል አለው። አንድ በኢንተርናሽናል ሪሌሽንስ ላይ ብዙ ጊዜ የሚጠቀሙት ቲዮሪ አለ። የቱ ትራክ ዲፕሎማሲ የሚባል ቲዮሪ አለ። በመንግስታት መካከል የሚደረገው ግንኙነት
ከዛ በበለጠ ህዝብ ለህዝብ የሚደረገው ግንኙነት ጠንካራና ስር የሰደደ ነው ተብሎ ስለሚታሰብ ሰላምንም ከማስፈን አኳያ ከህብረተሰቡ የሚታይበትን የጎሪጥ የመታየት መነጽሩንም ከመቀየር አኳያ የሀገር ውስጥ ቱሪዝምን ብናስፋፋ ኖሮ አሁን እየገጠመን ያሉንም ችግሮች ባልገጠሙን ነበር ብዬ እኔ እንደ ቱሪዝም ባለሙያ አነሳለሁ። ምን ያህል ሐሳቤ ቫሊድ ይሁን ባላውቅም። ስለዚህ የዚህ ዩዝ ሆስቴልስ የሚባለው ከቱር ኦፕሬተሮች ጋር በቅንጅት መስራት፣ ከዩኒቨርሲቲዎች ጋር ከትምህርት ቤቶች ጋር በቅንጅት መስራት የሀገር ውስጥ ቱሪዝምን ለማሳደግ ከፍተኛ የሆነ ሚና ይጫወታል ብዬ አስባለሁ። ሌላኛው አንድ የመጨረሻ ማንሳት የምፈልገው ሀሳብ የቅርሶችን ለሁሉም የህብረተሰብ ክፍል ተደራሽ ከማድረግ አኳያ አቶ ገብረ ተሾመ ከኢትዮጵያ ብሔራዊ አይነ ስውራን ማህበር ያነሱት ሀሳብ ተገቢ ነው ብዬ አስባለሁ። በቱሪዝም ለዘላቂ ቱሪዝም ልማት አንድ በተደጋጋሚ የሚነሳው ሀሳብ ምንድነው? ማንኛውም ፋሲሊቲ ሲገነባ ለምሳሌ ሙዚየምም ሊሆን ይችላል ወይም መዝናኛ ስፍራ ሊሆን ይችላል ኢንክሉሲቭ የሆነ ዲዛይን መኖር አለበት ይባላል። እንግዲህ ኢንክሉሲቭ ዲዛይን ኤከሌን ኢከሊትን አስቦ ወይም እንትን ሳይሆን መሰራት ያለበት መጀመሪያም ከሀሳብ አይዲያው ጀነሬት ሲደረግ በዛ መልኩ ዲዛይን መደረግ አለበት ተብሎ ይታሰባል። ስለዚህ ሙዚየሞቻችን የቱሪስት መዳረሻ ስፍራዎቻችን አካል ጉዳተኞችንም ከግምት ውስጥ ያስገባ መሆን አለበት የሚለውን እኔ ሙሉ ለሙሉ ደግፋለሁ። ሜይቢ አንድ ትንሽ አስቸጋሪ ሁኔታ የሚፈጥረን ምንድነው? ቅርሶችን መንካት ላይ በጣም ጥንቃቄ መደረግ አለበት። እንደ ዘላቂ ቱሪዝም ልማት ፕሪንሲፕል አንድ ሰው በጎበኘበት ስፍራ ይዞ የሚሄደው ምንም ነገር የለም ይባላል። ይዞ የሚመጣው ምኑን ነው? የእግር አሻራውን ነው ጥሎ የሚመጣው። ይዞም የሚመጣው ፎቶውን ነው። ከዛ ውጪ እጽዋትን በእጅ መንካት፣ ቅርሶችን በእጅ መንካት የቅርሶቹን ቫልዩ ከጊዜ ወደ ጊዜ እያሳነሰ የሚሄድበት ሁኔታ ስለሚፈጠር ለአይነ ስውራን ወንድሞቻችን እና ለሌሎችም ተገቢ የሆነ የካስኬት መስራት እና እነሱ ያንን ሴንስ እንዲያረጉ፣ ምክንያቱም ቱሪዝም ለሁሉም ተደራሽ መሆን መቻል ካለበት እነሱንም አድረስ ማድረግ መቻል አለባቸው እነዚህ ቅርሶች። ስለዚህ በቴክኖሎጂም ተደግፎ ፊል ማድረግ አለባቸው። በቱሪዝም የምንሸጠው ኤክስፒሪየንስ ነው። ኤክስፒሪየንስ ደግሞ ውስጣችን እንዲቀር የምንፈልግ ከሆነ ሁሉም ባለበት ሁኔታ ተረድቶ መሄድ መቻል አለበት። እንደምረዳው ለአይነ ስውራን ወንድም እህቶቻችን ትልቁ ሴንስ የሚሰጣቸው በመንካት ስለሆነ በዛ መልኩ አፕሮፕሪየት የሆኑ ቴክኖሎጂዎችን ተጠቅሞ እነሱም ያንን ኤክስፒሪየንስ እንዲያረጉት እድል መሰጠት አለበት የሚለው ነው። በአጠቃላይ የተነሱት ሀሳቦች በጣም ገንቢ ናቸው። ከዚህ ውይይት በጣም ብዙ ነገሮችን ማውጣት ይቻላል ብዬ አስባለሁ። ከምንም በላይ መውጣት አለበት ብዬ ማስበው የባለድርሻ አካላት ተቀናጅቶ መስራትና ስራ ተከፋፍሎ መስጠት፣ ከዛ ላይ ደግሞ የተሰሩትን መጠየቅና ክፍተቶችን መሙላት ላይ አብሮ መስራት ያስፈልጋል ብዬ አስባለሁ። አዲስ አበባ በጣም በርካታ የሆኑ የቱሪዝም ቅርሶች ያለባት ናት። የዲፕሎማቲክ ከተማ ናት። የሀገራችንም መዲና ናት። የአፍሪካም መዲና ናት። እርስ በርሱ ተጋምዶ ተሳስሮ የሚኖር ማህበረሰብ ከመሆኑ አኳያ ይሄንን እንደ ትልቅ ስራ ወስዳችሁ እናንተም እንደ ቢሮ እንዲህ አይነት ፕሮግራሞችን ዲዛይን አድርጋችሁ የህብረተሰቡንም ግንዛቤ ለመቀየር የምታደርጉት ጥረት ከፍተኛ የሆነ ምስጋናና አክብሮት እንዳለ ለመግለጽ እፈልጋለሁ። የአዲስ አበባ ዩኒቨርሲቲ የሀገር ልማት ጥናት ትምህርት ቤት በተለይም የቱሪዝም ልማትና አስተዳደር ትምህርት ፕሮግራም ከሚሰራቸው ስራዎች መካከል እንደዚህ አይነት መድረኮች ላይ የግንዛቤ ማስጨበጫ ስራዎችን መስራትና ቢሮውንም ከቢሮ ውጪ ያሉትንም የቱሪዝም ስቴክሆልደሮች ባለድርሻ አካላት በጥናትና ምርምር በማማከርም ሰነዶችንም በማዘጋጀት የምንሰራቸው ስራዎች ስላሉ በዩኒቨርሲቲው ስም ለማመስገን እፈልጋለሁ። እኛ ካቀረብነው በላይ
እንደው ምን ያሁን ቫልዩ ያደረኩት ተሳታፊዎቻችን እኛን ያዳመጡ የማህበረሰብ ክፍል ተወካዮች የሰጧቸው አዳዲስ ሐሳቦችና ምልከታችን ሁሉ በተለየ መልክ እንድመለከተው ያደረገኝ ሁኔታ ነው የተፈጠረው። ፓርኮቻችንና ሙዚየሞቻችን ላይ የሰጣችሁት ሐሳብ እና የተስፋ ማለት አዳዲስም ይሁኑ ነባር ፓርኮች ሚውዚየሞች መቋቋማቸው የሚያሳየን ነገር ምንድነው? አዲስ አበባችን አሁንም ቢሆን በቱሪስት መዳረሻ ቦታዎች ምንም ችግር እንደሌለና እንደውም እንደበዛ እውነትም አዲስ አበባን ስንሸጥ ለሀገር ውስጡም ለውጭ ሀገር ጎብኚው ምንም የመዳረሻ ቦታ ችግር እንደሌለብን ከናንተ ሰምቼ አረጋግጫለሁ። እሱን መጣበታለሁ ወደ ኋላ። ስለዚህ የመዳረሻ ቦታ ችግር የለብንም። ምንድነው ችግራችን ብለን ካልን የሀገር ውስጥ ቱሪዝሙ በማስፋፋት በኩል ያለብን ድርሻ ምንድነው? ማነው ችግር ምንድነው? ማስተዋወቅና ማርኬት ማድረግ ነው። አንድ የያዝነው ሀብት አለ። ያንን ሀብት አስተዋውቆ የሀገር ውስጡ ጎብኚ በሚገባ ተረድቶትና ጓጉቶ መጥቶ እንዲጎበኝ ማድረጉ ላይ ነው እንግዲህ ችግራችን። ይሄንን ነው የተገነዘብኩት። ቱሪዝም የጎንዮሽ ጥቅሙ ብዙ ነው ብለዋል አቶ ሰለሞን ታዬ። እውነታቸው ነው። ቱሪዝም ኢኮኖሚክ ጥቅሙ ብቻ ሳይሆን አሁን ማህበራዊ ጥቅሙን አይተናል። እዚህ ጋር ሌሎች ጥቅሙን የእርስ በርስ የግንኙነታችን ማጠናከር ላይ ያለውን ጥቅም ሁሉ ግንዛቤ ውስጥ መክተት አለብን። ይሄን ስንል ደግሞ መንግስት በፖሊሲ ደረጃ የሀገር ውስጡን ቱሪዝም ማበረታታት አለበት ወደሚል ጽንሰ ሐሳብ ይወስደናል ማለት ነው። ለምን በኢኮኖሚም በክፍያም አንዳንድ ነገሮችን ነፃ በማድረግም መንገድ የቱሪዝም ፖሊሲው ሀገር ውስጥ የቱሪዝም ፖሊሲው ቢሻሻል የበለጠ ጎብኚ ልናገኝ እንችላለን ወደሚል ድምዳሜ ይወስደናል ማለት ነው። አቶ ገብሬ ተሾመ የኢትዮጵያ ዓይነ ስውራን ማህበር ተወክሎ የመጡ ሰው በጣም ነው ማመሰግነው። ምክንያቱም አንኳር የተባሉ በአካል ጉዳተኞች ዙሪያ ሊነሱ የሚገባቸውን ጥያቄዎች አንስተዋል። ከ15 ዓመት በፊት የውጭ ሀገር ጎብኚ ሆነው ግን በአካል ጉዳት ምክንያት ከጀርመን የመጡ ጎብኚዎች ነበሩኝ። ከ10 በላይ የሚሆኑ ዊልቼር ላይ እየዋሉ በፖሊዮና በተለያዩ አጋጣሚዎች አካላቸው የተጎዳ ሰዎች አስጎብኝቻለሁ እና የመጀመሪያውም ነበር ያኔ ከ15 ዓመት በፊት። እና ምንድነው የገጠመን ችግር? እነሱም ማስጎብኘት አልነበረም፣ ወይም የባህሪ ችግር አይደለም፣ ወይም የሚጎበኝ ቦታ ችግር አልነበረም። የነበረው ፋሲሊቲ ነው። እንግዲህ የአካል ጉዳተኛ የሆነ ሰው ያውቀዋል። እነሱን አስጎብኝቼ መጨረሻ የደረስኩበት ድምዳሜ ግን እናንተ ሰዎች እኛን ደፍራችሁ መታችሁ ለመጎብኘት በመቻላችሁ አመሰግናለሁ። ካሁን በኋላ ግን ሳንደራጅ እንዳትመጡ ነው ያልኩት። ምክንያቱም በነበረኝ 12 ቀን ቆይታ በቃ በየቀኑ ለቅሶ ነበር። የነበረንን የጉብኝት ቦታ ይወዱትና መጨረሻ ግን ፋሲሊቲው ዜሮ ነው። ከዚህ አዋሳ ሃይሌ ሪዞርት ወስጄ ያሳደርኩበት አጋጣሚ አለ። ምክንያቱም ሃይሌ ሪዞርት የተደራጀ ሪዞርት ነበረ። ለአካል ጉዳተኞች ሊሆን በሚችል መንገድ ከመጀመሪያው ታስቦበት የተሰራ ነው። የሚገርማችሁ የሂልተን ሆቴል ደግሞ ሌላኛው ሆቴል ነው። ሂልተን ሆቴል ከተሰራ በጣም ብዙ አመታትን አስቆጥሯል። በኃይለ ሥላሴ መንግስት አካባቢ ነው የተሰራው። የአፍሪካ መሪዎችን ለማስተናገድ ተብሎ የተሰራ ሆቴል ነው። አሁን ስናየው በጣም ከሱ የበላለጡ ሆቴሎች አሉ። ግን እነዛ የበላለጡ ሆቴሎች የሂልተንን ያህል ለአካል ጉዳተኞች ታስቦ የተሰሩ ሆቴሎች አይደሉም። በዛን ወቅት ነው የምላችሁ እንግዲህ ከ15 ዓመት በፊት። ስለዚህ በጣም ትክክል ነው። እነዚህ ለአካል ጉዳተኞች ተብሎ ያልተሰሩ በርካታ የጉብኝት ቦታዎችና ፋሲሊቲዎች አሉን። ይሄን ለማሟላትም ይመስለኛል ትንሽ እንቅስቃሴ ተጀምሯል። ያኔውን ኤክስፔሪየንስ ብነግራችሁ እነዛን አካል ጉዳተኞች ዊልቼር ላይ የዋሉ በጣም ግማሾቹ ሳይንቲስቶች ናቸው፣ ጀርመን ሀገር ያሉ ሳይንቲስቶች ናቸው። አካል ጉዳተኛ ሆነው ግን አይምሮአቸው በጣም ብሩህ ከምታስቡት በላይ ብሩህ የሆኑ አይምሮ ያላቸው ግን አካላቸው ሊንቀሳቀስላቸው የማይችል ሰዎችን ተሸክመን የአባይ ፏፏቴን አሳይተናል። የደቡብ ህዝቦችን አሳይተናል። ሌሎች እና አክሱም አሁን አቶ ገብሬ እንዳሉት አክሱም ወስደን ያኔ እንግዲህ ይቻል ነበር መዳሰስ ዳሰው አይተው
እንዲገነዘቡ አድርገናል እና ይሄንን ማለት ነው። ወይዘሮ ውህባ መሐመድ ከውጭ ጉዳይ ሚኒስቴር በርካታ ሀሳቦችን አንስተዋል። የመግቢያ ክፍያዎች ሰብሲዲ ቢደረጉ ብለዋል። እውነት ነው፣ ሰብሲዲ መደረግ አለበት። አገራችን አሁን ለነዳጅና ለሌሎች ተግባራት ከምታውለው ሰብሲዲ አይበልጥም። ይሄ ግን የሚፈጥረው ኢምፕሬሽን የሚፈጥረው ለውጥ ትልቅ ነው። ስለዚህ ሰብሲዲ ስንል እንደው ጉብኝቱን ሁሉ መንግስት ይቻል ወይም ድርጅቶች ይቻሉ ማለታችን አይደለም። ይረዱ ነው በሐሳብ ለምሳሌ 30% መንግስት ይችላል ቢባል አንድን ትሪፕ ሆቴሎች ቅናሽ ቢያደርጉ አስጎብኚዎች ቅናሽ እናደርጋለን። ከዛ በኋላ የተሳለጠ ጉብኝት ማካሄድ ይቻላል። ሌላው በዩኔስኮ ቅርሶች ያስመዘገብናቸውን ቅርሶች በተመለከተ ማናችንን እስኪ እንደው በቱሪዝም እንኳን ሙያ ውስጥ ያለን ሰዎች የቅርሶቻችን ከተመዘገቡ በኋላ ምን አስገኙ? ተመዘገበ ከማለትና የሳምንት ዜና ከመሆን ባለፈ አስመዝግበን ተከታትለናቸዋል ወይ? ዩኔስኮ የሚጠበቅበትን ድርሻ ፈጽሟል ወይ? ካልፈጸመ እኮ መጠየቅ ይገባን ነበር። እኔ ዩኔስኮዎችን አነጋግሬ ነበር። ዩኔስኮዎችን የዛሬ 2 ዓመትም እንዲሁ መግለጫ ሰጥተናል። ያሉት ምንድነው? ሌሎች ሀገሮች ዩኔስኮ የተመዘገቡ ቅርሶችን እንደተመዘገበ በማግስቱ ኢንኳየሪ ያቀርባሉ፣ ጥያቄዎች ያቀርባሉ፣ ይልማልን ይላሉ፣ መሰረታዊ የሆኑ አገልግሎቶች ይሟሉልን ይላሉ። ያ ቅርስ የተመዘገበበት ቦታ ትምህርት ቤት፣ የውሃ፣ የትራንስፖርት እና የጤና አገልግሎት መሟላት ግዴታ ነው። አሁን ይሄን ስንቶቻችንን የምናውቀው? ዩኔስኮ ያስመዘገብናቸው ቅርሶች አካባቢ የሚኖር ህዝብ ሰስቴኔብል የሆነ ቱሪዝም ለማካሄድ አካባቢው ማህበረሰብ በእነዚህ ማዕቀፍ ውስጥ መግባት አለበት። ዩኔስኮ ደግሞ ይረዳል። ለመርዳት ግን ያንን በጀት ለኛ ለመልቀቅ የኛ ጥያቄ ያስፈልጋል። ካልጠየቅንስ ምንድነው ያደረጉት? ያጥፉና በጣም ስማርት የሆኑ የአፍሪካም ይሁን የአውሮፓ አገራት አሉ። ወዲያው ለነዛ ለጠየቁ አገራት ፈሰስ ይደረጋል። ልክ የኛ አገር አመታዊ በጀት ካልጨረስ ነው ታጥፎ ወደ ሌላ እንደሚዞረው ሁሉ የዩኔስኮም በጀት ለኛ የተመደበው ባለመጠየቃችን ምዝገባ ብቻ ላይ ትኩረት በመስጠታችን ምክንያት ወደ ሌላ ይዞራል። እነዚህ ዩኔስኮ የተመዘገቡ ቅርሶች ለሀገር ውስጥ ቱሪዝም ራሱ ትልቅ ማበረታቻ ናቸው። ወደ 18 ጠቅሳለች ወይዘሮ ውሃ መሐመድ። እሷ ያለቻቸውን 18 ቅርሶች የሚዳሰሱና የማይዳሰሱ ቅርሶች ብቻ የሀገር ውስጥ ቱሪዝሙን ለማበረታታት ዩኔስኮ ገንዘብ ይመድባል። ለምን? የአንድን ሀገር ቅርስ ሲመዘግብ ኃላፊነት አለበት። መጀመሪያ የሀገሩ ሰው አውቋል የሚል። ስለዚህ ይሄንን መታሰብ ያለበት ነገር ነው። ብዙ ማናቃቸው ነገሮች ስላሉ እነዚህ መመርመር አለብን እና የሀገር ውስጥ ቱሪዝሙን ማሳደግ አለብን። ብርቱካን ዘገየ ከህዝብ መዝናኛ ተቋማትና የነባር ፓርኮች የተነሳም በጣም ድንቅ የሆኑ ሀሳቦች አሉ። ይሄንንም በዚህ ደረጃም የተደራጀ ማህበር እንዳለም ተቋም እንዳለም አላውቅም ነበር እውነት ለመናገር። ብሔረ ጽጌን አንስተሻል። ብሔረ ጽጌ እኔ ሀብዬ ትራቭል ማድረግ የጀመርኩት ብሔረ ጽጌ የልጅነት ትዝታዬ ብሔረ ጽጌ። እንግዲህ ያኔ ከዛሬ 50 ዓመት በፊት ልበላችሁ አባቴ እኔን ወስዶ ያንን ብሔረ ጽጌ በየሳምንቱ እየወሰደ ባያሳየኝ ኖሮ ስለ የሚጎበኙ ቦታዎች አላውቅም ነበር። ስለዚህ ከዛች ከ4 ዓመቴ ከ5 ዓመቴ ጀምሮ አባቴ እየወሰደ ብሔረ ጽጌን ስላሳየኝ ዛሬ እኔ አስጎብኝ ሆንኩኝ። ዛሬ እኔ ታሪኬን ባህሌንና ተፈጥሮዬን መርማሪ ሆንኩኝ። ምድሬን ለማወቅ ጉጉት አደረብኝ። ስለዚህ እኛ ቤተሰቦች አባትና እናቶች ልጆች ላይ የምናውለው ጥቂት የሚመስለን ነገር በኋላ ይከፍላል። ለኛ ይከፍለናል፣ ለሀገር ይከፍላል። ስለዚህ ይሄ መበረታታት ያለበት ነገር ነው። አቶ ጌታቸው በየነ ከአንድነት ፓርኮች ያነሱት ሀሳብ ትልልቅ ነው። ልጆቻችንን እዛም ቢሆን ይዘን በመምጣት ዛሬ እኔ ያሳየሁት ልጄ ለነገ የአንድነት ፓርክ መስፋፋት፣ ማደግ፣ መጠበቅ ትልቅ ድርሻ አለው እላለሁ። አቶ አሸናፊ ካሳም ወዳጄ ያነሳቸው ስራ ፈጠራዎች የፈጠሩ ጉዳዮች አሉ። እውነት ነው። የመግቢያ ዋጋ ፖሊሲዎችን መገምገም አለባቸው ብለሃል። እሱም ትክክል ነው። ቅድም ዶክተር ኤፍሬም ስላነሳው ደግሞ የብሔራዊ ፖስታል ሚውዚየምም እንደዛው ነው። አቶ ደረጀ ብርሃኔ ያነሱት በዛው መልክ የቴምብር ኮሌክሽን ዩኒቨርሳል ፖስታል ዩኒየን
አባል መሆን አለብን። ትልቅ ታሪክ እንዳለው ማቃለሁ። ፖስታ እነዚህ ቴምብሮችን በመሰብሰብ ብዙ ታሪክ የተሰራበት አገር ሁሉ አለ። እኛ አካባቢ ብዙ ትኩረት ስላልሰጠ ነው እንጂ ይሄ ብቻውን የጉብኝት አካል ነው። ለምሳሌ የማዕድን ኢትዮጵያ ያላትን የማዕድን ሀብት የሚጎበኝበት ሚውዚየም በቅርቡ አሹም ያቃል አስከፍተን ትልቅ ደረጃ ደርሷል እሱ እና ቤዚካሊ ለኢንቨስተር ይስባል እሱ ነገር ጎብኚዎችን ያበረታታል የተለያዩ ሀገሮች እንዲሄድ ያደርጋል። ፖስታ ሚውዚየም የፖስታ ሚውዚየምም ረጅም ዓመት ያስቆጠረ ነው። እሱም ከጉብኝት ቦታዎቻችን አንዱ አድርገን እናስጎበኝ ነበር አሹት እዚህ ይላል እና እሱም መበረታታት ያለበት ነገር ነው። አቶ አበራ መንገሻም ከከተማ ውበትና አረንጓዴ የመጡት አዳዲስ ፓርኮች ተሰርተዋል፣ ሰዎች በነጻነት የሚዝናኑባቸው ሆነዋል ያሉት ትልቅ ነጥብ ነው። ይሄም ሊበረታታ ይገባል። አቶ ጀማል መሐመድ የቢላል ሀበሻ ሚውዚየም እኔና የኤንቢሲ ጋዜጠኛውም ዛሬ ይሄን ዝግጅት የሚያዘጋጀው ተገኝተን ከዛሬ 2 ዓመት በፊት ይመስለኛል የሚውዚየም ቀን አክብረንበታል። እኔም እዚሁ እሳቸው ጋዜጠኛ ሆነው እኔ ደግሞ ተጠያቂ ሆኜ ስለናንተ ሚውዚየም ብዙ ብለናል። ትልቅ አድናቆት ፈጥሮብን ነው የተለያየ ነው። አሁንም ያቀጣይ ይሆናል ብዬ አስባለሁ። ወይዘሮ ገነት ከክፍለ ሀገር የሚመጡ ጎብኚዎች እዚህ ቦታ ተዘጋጅቶላቸው በቅናሽ ዋጋ መጎብኘት አለባቸው የሚለው ይሄ አንድ ነጥብ ነው። ግን አብዛኞቻችሁ የአዲስ አበባን የጉብኝት ነው እንግዲህ ያነሳችሁት። ግን ዶሜስቲክ ቱሪዝም ማለት ወይም የሀገር ውስጥ የቱሪዝም እንቅስቃሴ ማለት በሀገር ውስጥ ቱሪዝም አንድ ሰው በገዛ ሀገሩ ውስጥ ለመዝናናት ለስራ እና ለሌላ ተዛማጅነት ባላቸው የጉዞ ምክንያቶች ከሚኖርበት አካባቢ ወደ ሌላ ቦታ በመንቀሳቀስ ወይም በመጓዝ የሚያደርገው ቆይታ ነው። ስለዚህ እንግዲህ እቺ ነጥብ እንድትይዙልኝ ይሄ ዲስከሽን ከአንድ ቦታ ወደ ሌላ ቦታ ተንቀሳቅሶ በአገር ውስጥ ተንቀሳቅሶ የሚያደርገው ከሆነ እኛ አዲስ አበባ ለመጎብኘት ማምጣት ያለብን ከአሰላ ነው ማለት ነው። ስለዚህ ይሄን ሐሳብ እንዳይጣረስብኝ ብዬ ነው። ዛሬ ልጆቻችንን ዘመዶቻችንን አዲስ አበባ ውስጥ የሚገኙ መዳረሻ ቦታዎችን ልናስጎበኝ እንችላለን። ግን ያ እንደ ማበረታቻ እንጂ እንደ ትክክለኛ የሀገር ውስጥ ቱሪዝም አይቆጠርም። ምክንያቱም ያ ተጓዥ የሀገር ውስጥ ቱሪዝም 3 ብርም ይክፈላል ጋ መጥቶ ግን ከቤቱ ተነስቶ መጥቶ አድሮ ጉብኝቱን አካሂዶ ሲመለስ በአጠቃላይ ወጪው 20 ብር ቢሆንም ያቺ 20 ብር ለኢኮኖሚ መንቀሳቀስ ፋይዳ አላት። ስለዚህ የኢኮኖሚ 5ኛ አውታር ነው ካል ኢኮኖሚያችን እንዳንረሳ ሁሉንም ነፃ አድርገን ማህበራዊ አገልግሎት እንዳናረገው መታሰብ አለበት ላለሁ። ለምሳሌ አሁን አንድ ሰው ከአዲስ አበባ ጨርቆስ አካባቢ ተነስቶ ወደ አሰላ አካባቢ ከተማውን ለማዝናናት ቦታዎችን ለማየት ለመጎብኘት በረፍት ቀኑ ቢጓዝ ይሄ ትክክለኛው የዶሜስቲክ ቱሪዝም አካል ሆነ ማለት ነው። ስለዚህ ይሄ አቴንዲንግ ሎካል ፌስቲቫሎችን ለመከታተል አዲስ አበባ ውስጥ የሚገኙ በጣም ብዙ ሎካል ፌስቲቫሎች አሉ እና እዛ ላይ እንዲሳተፍ የክፍለ ሀገሩን ሰው አንርሳ። የአዲስ አበባ ሰው ብቻ አይደለም ዶሜስቲክ ቱር የሚያካሂደው። እኛ ምንም እንኳን ቁጥሩን በዛ አድርገን ከአዲስ አበባ ተነስተን ሌላ አካባቢ ሄደን ብንጎበኝም የክፍለ ሀገሩም ሰው ወደ አዲስ አበባችን መጥቶ ሲጎበኝ ቅድም ገኒ እንዳለችው ነገሮች ፋሲሊቴት መደረግ አለባቸው። ናሽናል ፓርክስ በነሱ ቅርጽ መሆን አለበት። አዲስ አበባ ነዋሪ ብቻ ሳይሆን ከክፍለ ሀገር መጥቶ ሲጎበኝ እነዚህ ነገሮች መደራጀት አለባቸው። ሂስቶሪካል ሳይቶችን ሲጎበኝ እንደዚሁ መደራጀት አለባቸው። ሌሎችም ነገሮች በዚሁ ተካተው ማብራሪያ ተስተውባቸዋል። ትልቅ እጅግ የሆነ አክብሮት አለኝ ለተሳታፊዎችም ለአዘጋጆችም በጣም አመሰግናለሁ። እስካሁን ድረስ በቆየንበት ርዕሰ ጉዳይ ዙሪያ የአዲስ አበባ ባህል ቱሪዝምና ኪነ ጥበብ ቢሮ የቱሪዝም ዘርፍ ምክትል ቢሮ ኃላፊ አቶ ሁንዴ ከበደ የማጠቃለያ ሀሳብ ይሰጡናል። ወደ እሳቸው ነው የማመራው። እውነቱን ለመናገር ዛሬ ከሌላ ጊዜ በጣም ለየት ያለ በርካታ የሀሳብ መዋጫው ፕሮግራሞችን ስናዘጋጅ ስንወያይ ሀሳብ ስንቀያየር ቆይተናል። ጊዜውም ረዘም ያለ ነው። ነገር ግን በጣም ወሳኝ ሀሳቦች በጣም የፖሊሲ ግብአት የሚሆኑ በተለይ ከዶሜስቲክ ቱሪዝም አንጻር ለብዙ ስራችን ግብአት የሚሆኑ ወደፊት ለምንሰራው የአገር ውስጥ
ቱሪዝም ልማት ስትራቴጂም ጭምር ትልልቅ ግብዓት የሚሆኑ ሀሳቦች ነው ያገኘ ነውና እኔ በጣም ደስ ብሎኛል። ሌላው ደግሞ ከተለያየ ስቴክሆልደር በተለይ ደግሞ ቀጥታ ግንኙነት ካለው ዘርፎች ጋር በመሆኑ በጣም ጥሩ ነው ብዬ አስባለሁ። ከዚህ አንጻር እዚህ የተገኘው የተነሱትን ሀሳቦች ሁሉ እድል አግኝተው መልስ ባይሰጡም እንደ አሳይመንት ወስደው በጋራ የምንሰራበትን ፕላትፎርም የምንፈጥር ነው የሚመስለኝና በጣም ትልልቅ ሀሳቦች የተነሱባቸው ነው ብዬ ማየት እፈልጋለሁ። እንግዲህ ይህን ርዕስም ስንመርጥ በተለይ አሁን ካለው ሁኔታ አንጻር በጣም ወቅታዊም ስለሆነ በጣም ተገቢም ጭምር ስለሆነ ከዛ አንጻር ነው ወቅታዊ የሆነን አጀንዳ ወደዚህ መተን እንድንወያይበት ከዛም አልፎ ማህበረሰባችን ጋር ደርሶ በየዘርፉ ውይይት እንዲደረግ ሰው ሀሳቡ ላይ የራሱን አቲቲዩድ እንዲይዝ የማድረግ ስራዎች ለመስራት ነው። ከዚህ አንጻር እኔ በጣም ፍሬያማ ውይይት አድርገናል ብዬ ነው የማስበው። ከቤቱም ሲነሳ እንደነበረው በተለይ ከቅርብ አመታት ወዲህ ለቱሪዝም ዘርፍ የተሰጠው ልዩ ትኩረት በጣም ሁላችንም የምናውቀው ነው። በዛ መጠን እንዳጠቃላይ በተለይ በዘርፉ የቆያችሁ ረጅም አመታት ያገለገላችሁ ሰዎች በቱሪዝም ዘርፉ ያሉትን ተግዳሮቶች በደንብ ታውቃላችሁ ብዬ ስለማስብ በተለይ ከትኩረት ማጣት አንጻር ብቻም ሳይሆን አሁን አይተን ምናልባት ቀላል ነው ብለን ልንወስድ እንችላለን። ከዚህ በፊት ለበርካታ አመታት ጥያቄ ሲሆን የነበሩ ከቱሪዝም መዳረሻ ልማት አንጻር ያሉትን ውስንነቶች ራዲካል ቼንጅ ብል ማጋነን አይሆንም ብዬ አስባለሁ። በመንግስት ተሳትፎ ብቻ በዚህ ደረጃ በጥቂት አመታት ውስጥ እኚህን የሚያክሉ መዳረሻዎች ይለማሉ ብሎ ማሰብ በጣም ከባድ ነው። እንደ አዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ እንኳን ከመዳረሻ ልማት አንጻር የታቀዱ የ10 አመቶችን እቅድ ብናይ ቁጥሩ በጣም አነስተኛ ነበር። ከ5 ከ6 የማይበልጥ ነበር። ነገር ግን በ2 አመት በ3 አመት እኚህን ለ10 አመት እና ከዛ በላይ የታቀዱ ስራዎችን በቀላሉ ማሳካት ተችሏል። ይህ በቢሮም ብቻ ሳይሆን በተለይ በፕራይም ሚኒስቴር ኦፊስ እንደዚሁም በጠቅላይ ሚኒስቴራችን ኢኒሺዬቲቭ እንደ ሀገር የተያዙ እቅዶች በጣም ሰፊና በቱሪዝም ዘርፉም ያሉትን መሰረታዊ የሆነ ችግሮች መቅረፍ የሚችሉ እንደ ማሳያም ጭምር ናቸው ብዬ ስለማስብ ከዚህ አንጻር አሁን ላይ የቱሪዝም ዘርፉ በጣም የሚገባው ቦታ ላይ ነው ያለው። የሚገባው አይነት ትኩረት ተሰጥቶታል። እዚህ ውስጥ ግን ያለን ስቴክሆልደሮች ያለን ተዋናዮች ባገኘነው አጋጣሚ በየራሳችን ያለን ድርሻ ያለንን ሚና በተገቢው መንገድ መወጣት የምንችል ከሆነ ከዚህ በላይ ዘርፉን ማሳደግ መለወጥ ይቻላል የሚለውን ነገር ማየት በጣም ተገቢ ነው ብዬ አስባለሁ። እንግዲህ ምናልባት መደጋገም እንዳይሆን ካልሆነ በስተቀር በተለይ ዶክተር ኤፍሬም ሲነሱ የነበሩ አዳዲስ የተገነቡ የመዳረሻ ስፍራዎች በተለይ ለሀገር ውስጥ ቱሪዝም ያላቸው ጠቀሜታ ምን እንደሆነ ሁላችንም እንገነዘባለን። ስፔሲፊካሊም ደግሞ ምን አይነት ለውጦች ይዞ መጡ ኢቭን በቁጥርን በማስደገፍ በወር በአመት የጎብኚዎች ቁጥር በዚህ ቦታ እንዴት ጨምሮ የሚለውንም ጭምር ስለተነሳ ይሄን በተገቢው መንገድ ማየት አስፈላጊ ነው ብዬ አስባለሁ። እዚሁ ከተማችን ብቻ ያሉትን ነገሮች በደንብ ማየት ጠቃሚ ነው ብዬ አስባለሁ። አሁን ከመዳረሻ ልማትም ብቻም ሳይሆን የመዳረሻ ልማቱ እንዳለ ሆኖ ቅድምም ደግሞ ለሁለተኛው አጀንዳ በተለይ ባህል የጉብኝት ባህላችንን ከመቅረፍ አንጻር ደግሞ የዚህ የልማት ስራው በጣም ትልቅ ሮል አለው ሚና አለው ብዬ ስለማስብ በተለይ የሀገር ውስጥ ቱሪዝም ከዓለም አቀፍ ትሬንድም አንጻር ስናይ በጣም ወሳኝ የሆነ ለውጭ ሀገር ቱሪዝም ወይም ደግሞ ለኢንተርናሽናል ቱሪዝሙም ጭምር መሰረት የሚጥል መሆኑን በተደጋጋሚ እናንተም አንስታችኋል። የቅርብ ጊዜ ትውስታችን የሆነው ሁላችንም የምናውቀው በተለይ የኮቪድ ወረርሽኝ በሀገራችን ብሎም እንደ ዓለም አቀፍ የተከሰተ ክስተት ነው። በዛ ብቻ ብናይ እንደ አንድ መልካም አጋጣሚ ብለን የምናየው በተለይ ቱሪዝም ዘርፉ ቶታሊ በተጽዕኖ ስር ወድቆ ነበር። ቢኮዝ ከሰዎች እንቅስቃሴ ጋር የሚያያዝ ነው። የሰዎች እንቅስቃሴ ደግሞ ኦልሞስት 100% በምንልበት ደረጃ የተገደበ ነበር። ከዛ አንጻር ኮቪድ ትንሽ የተቀዛቀዘ የመሻሻሎች ሲመጡ ደግሞ በተለይ ዘርፉን ከመደገፍ አንጻር የሀገር ውስጥ ቱሪዝም የነበረው ሚና በጣም ትልቅ ነው። ትዝ ይለኛል ትንሽ መሻሻሎች እንደታዩ ዩኤንደብሊውቲኦ ጭምር አንድ ትልቅ ጥናት
አጥንቶ ነበርና ለአባል ሀገራቱም ጭምር እንዲተላለፍ ያደረገው። አሁን ላይ መነቃቃቶች አሉ። ነገር ግን ሀገራት የሀገር ውስጥ ቱሪዝም ላይ ፎከስ አድርጎ መስራት አለባቸው የሚል ጥናት አውጥቶ ሲያሰራጭ ነበር ማለት ነው። ሶ በእንደዚህ አይነት ተግዳሮቶች ውስጥ የሀገር ውስጥ ቱሪዝም ያለው ሚና በጣም ትልቅ ነው ማለት ነው። ይሄ ብቻ አይደለም። ሀገራችን በተለያየ ወቅት የሚያጋጥማትን የጸጥታ ችግር፣ የኮንፍሊክት፣ የትራቨል ባኖች፣ እንቅስቃሴው የመገደብ ስራዎች ከውጭ ሀገር ተጽዕኖ ሲደርስ የሀገር ውስጥ ቱሪዝም ያለው አበርክቶ በጣም ትልቅ ነው ብሎ መውሰድ ይቻላል። ከዛ አንጻር እዚህ ላይ ትኩረት አድርጎ መስራት በጣም ጠቃሚ ነው ብዬ ስለማስብ፣ ይህ ብቻ ሳይሆን አሁን አዳዲስ የተገነቡ መዳረሻዎች ቅድምም ከዚህ ሲነሳ እንደነበረው ብዙ አማራጮች እንዲሆኑ አድርገዋል። አማራጭ የቱሪዝም መዳረሻ እንዲኖረን አድርገዋል። አማራጭ ሲኖረን ደግሞ በዛው መጠን የቱሪስት ቆይታው በጣም ስለሚጨምር ቱሪስት መርጦ እንዲያይና ቀኑን እንዲያራዝም በማድረግ ረገድ ጥቅም ስላለው ከዛ አንጻር በጣም በጣም ትልቅ ጥቅም እንዳለው ተረድቶ እዛ ላይ ፎከስ አድርጎ መስራት በጣም ጠቃሚ ነው ብዬ አስባለሁ። እንደኛ ቢሮ በተለይ ይሄን ዘርፍ ከመደገፍ አንጻር ምናልባት ባይጸድቅ እንኳን የሀገር ውስጥ የቱሪዝም ማበረታቻ ደንብ የሚል አዘጋጅተናል። ይሄ በቅርቡ ለከተማው ምክር ቤት አቅርበን የምናጸድቅ ይሆናል። ፈርስት ድራፍቱ አልቆ ወደ ውይይት የምናቀርብም ጭምር ነው የሚሆነው። እንደዚህ አይነት በተለይ የሀገር ውስጥ ቱሪዝም ለማሻሻል ከተፈለገ የሆነ በሌጋል ፍሬምወርክ ኢሹ ደረጃ መታየት ያለባቸው አንዳንድ ደጋፊና እንደው አስገዳጅ ናቸው እንኳን ባይባል ደጋፊ የሆኑ ህጎች መቅረጽ ስለሚያስፈልጉ ከዛ አንጻር እንደዚህ አይነት ስራዎች የዶሜስቲክ ቱሪዝሙን በጣም ያነቃቃሉ፣ ያበረታታሉ ብለን ስለምናስብ በዚህ ረገድ ስራዎችን እየሰራን መሆኑን ለማንሳት ጭምር ነው ማለት ነው። ከምንም በላይ እኔ በተለይ በዶክተር ኤፍሬም በኩልም በአቶ እንቁ በኩልም የተነሱ ሪኮመንዴሽኖች በጣም ጠቃሚ ናቸው ብዬ አስባለሁ። እነሱን ወስደን እንደ ግብዓት ተጠቅመን ብንሰራ በጣም ጠቃሚ ነው። በተለይ ከግንዛቤ መፍጠር አንጻር ያሉ ነገሮችን ከትምህርት ካሪኩለም ውስጥ እንዲገቡና ልጆች ከልጅነታቸው ጀምሮ በዛ አትሞስፌር ውስጥ ነገሮችን እንዲረዱ እያደረጉ ብንሄድ የጉብኝት ባህላችንንም ጭምር ስለምንቀይር በዛ መንገድ መታየቱ ተገቢ ነው። በተለይ ከአኮሞዴሽን ኦፕሽንም አንጻር የተነሱ ነገሮች በጣም ጠቃሚ ናቸው። አሁን ለምሳሌ በጣም ለግዠሪ ሆኑ የመዳረሻ ልማቶችን ሰርተናል። ነወንጪን መውሰድ ይቻላል። አላላኬላ፣ ጎርጎራን እዛ አካባቢ አንድ ዶሜስቲክ ቱሪስት ወይም ደግሞ የሀገር ውስጥ ቱሪስት ሄዶ ያለውን ኮስት ጭምር ስለምናቅ አፎርድ ማድረግ ይችላል ወይ ብሎ ማየት በጣም ተገቢ ነው ብዬ አስባለሁ። ከዚህ አንጻር ለግዠሪ የሆኑ ስራዎች መስራት እንዳሉ ሆኖ ኦፕሽናል የሆኑ ቱሪስቱ አፎርድ ማድረግ የሚችል የሀገር ውስጥ ቱሪስት መጠቀም የሚችልባቸው ኦፕሽኖችንም ደግሞ ማስፋት እነሱንም ከግንዛቤ ማስገባት በጣም ጠቃሚ ነው ብዬ ስለማስብ በዚህ ረገድ ያለውን ስራ እኛም በቅንጅት ከሚመለከተው አካል ጋር የምንሰራ ይሆናል ብዬ አስባለሁ። አንድ መሰረታዊ የሆነ ነገር የተነሳ ከዚህ ጋርም ተያይዞ ያለው በተለይ ከመዳረሻ ስፍራዎች የክፍያ ስርዓት ጋር ተያይዞ ያለው ይሄ በደንብ መፈተሽ አለበት ብዬ አስባለሁ። ቅድም ዶክተር ኤፍሬም ያነሳው ኮምፕሌን በተጨባጭም በተለያየ መንገድ ይደርሱናል እናውቃለን። ከክፍያ ስርዓታችን ጋር ተያይዞ ውድነቱ ብቻ ሳይሆን ተመሳሳይ የሆነ መዳረሻ ወጥ ያለ መሆንም ጭምር ችግሮች ስላሉ እነዚህን በደንብ ማየት ያስፈልጋል። አይ ቲንክ ከዛሬ 4 ወር 5 ዓመት በፊት ይመስለኛል የዛኔ ባህልና ቱሪዝም ሚኒስቴር በሚባለው መዋቅር የክፍያ ስርዓት ወጥነት የሚያረጋግጥ አንድ የክፍያ ስርዓት አሰራር ተበጅቶ ነበር። አይ ቲንክ ስራ ላይ አይዋል እርግጠኛ ባልሆንም ያን ነገር ወደ ቢሮም የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ድራይቭ ለማድረግ ሞክሯል። እኚህ በመመሪያው አስታውሳለሁ ለተለያዩ መድረኮችም ቀርበው ውይይት ሲደረጉ ስለነበር ግልጽ የሆነ መስፈርቶች ተዘጋጅተው የክፍያ ስርዓቱ መስተካከል እንዳለበት። ይህ ስንል ሁሉም የቱሪዝም መዳረሻዎች አንድ አይነት ክፍያ ይኖራቸዋል ማለት ሳይሆን አትሊስት መዳረሻዎች የክፍያ ተመን ሲወስኑ ምንን ታሳቢ ማድረግ አለባቸው፣ ምን አይነት ክራይቴሪያ ሴት ማድረግ አለባቸው የሚሉት በጣም ግልጽ የሆኑ መስፈርቶች ተቀምጠው ሲሰሩ የነበረበት ሁኔታ ነው ያለው፣ ወደ ስራ ባይገባ ማለት ነው። ከዚህ አንጻር መስፈርቶቹ የመዳረሻው ኮምፒቲቲቭነስ፣ በመዳረሻው ያለ የቱሪስት ፋሲሊቲ፣ ኢቨን
ዊሊንግነስ ቱ ፔይ አቅምም ጭምር ፍላጎትም ጭምር እኔ የዳሰሰ መመሪያ ስለነበር እንደዚህ አይነት መመሪያዎች አሁንም በሀገር አቀፍ ደረጃ ተዘጋጅተው በየመዳረሻው ለመዳረሻ አስተዳዳሪዎችም ጭምር ግብአት እንዲሆን ማድረግ ወጥ በሆነ ማሰራር መመራት አለበት ብለን እናስባለንና እንደዚህ አይነት ህጋዊ መስፈርቶች በጣም ጠቃሚ ናቸው ብዬ አስባለሁ። የዚህ ሁሉ ማጠንጠኛ በተለይ ደግሞ ሁለተኛው አጀንዳ ከጉብኝት ባህላችን ጋር ተያይዞ የተነሳው ነገር ይሄ በደንብ መፈተሽ ያለበት ነገር ነው ብዬ አስባለሁ። ለምንድነው የጉብኝት ባህላችን የወረደው? ለምንድነው የጉብኝት ባህላችን በሚፈለገው ደረጃ ማደግ ያልቻለው የሚሉት አሁን እዚህ ላይ እንኳን ቁጭ ብለን መደምደሚያ ላይ መድረስ ባንችል ከዚህ ጋር ተያይዞ የሆነ ተመጋጋቢ የሆኑ ጥናቶች ማድረግ በጣም ተገቢ ነው ብዬ አስባለሁ። በእርግጠኝነት ክቡር ጠቅላይ ሚኒስቴር ናቸው መሰለኝ ከአብርሆት ላይብራሪ ግንባታ ጋር ተያይዞ አንድ ሐሳብ አቅርቦ ነበር። የአብርሆት ላይብራሪ የመክፈቻ ስነ ስርዓት ላይ ይመስለኛል መክፈቻው ሲደረግ ከዚህ እንደ ሀገርም የንባብ ባህላችን ደካማ ነው ይባላል። ነገር ግን የአብርሆትን ላይብራሪ ሰርተን መርቀን ሰው ለሰው ክፍት ስናደርግ መቆሚያ ቦታ እስኪታጣ ድረስ ሰው ሲያነብ ነበር ብሎ ሲያነሱት እዚህ ይለኛል። በእርግጠኝነት እሳቸው ይመስለኛልና እኛ ለጉብኝት ሰው እንዲጎበኝ ባህሉ እንዲመጣ ምን አይነት መደላድሎችን ፈጥረናል የሚሉት ነገሮች ከመሰረቱ መታየት ያለባቸው ጉዳይ ናቸው ብዬ ስለማስብ ዛሬ ያልነበረን ላይብራሪ ገንብተን ሰው በብዙ ቁጥር ሰው መጥቶ የሚያነብ ከሆነ ዛሬ አዳዲስ መዳረሻዎችን እየጎበኘን ብዙ ሰው መጥቶ የሚጎበኝ ከሆነ እዛ ጊዜውን የሚያሳልፍ ከሆነ በሂደት እንደዚህ አይነት ነገሮችን እየቀረፍን መሄድ ይቻላል። እኔ ለዚህ ምንም ሩቅ ዊትነስ ማድረግ አያስፈልግም። የፍሬንድሺፕ ፓርክን ማታ ከ12 ሰዓት በኋላ ሄዶ ማየት ይቻላል። ፍሬንድሺፕ ፓርክ እውነቱን ለመናገር ጠጠር መወርወሪያ ቦታ እስኪጠፋ አንዳንድ ቀን በዚህ ደረጃ ሰው ከቤት ወጥቶ የመጎብኘት ሁኔታዎች ጊዜን እዛ የማሳለፍ ሁኔታዎች ሲታይ ምናልባት እድል ስላልፈጠርንለት ይሆናል ወይ የሚልም ሐሳቤ ስላለኝ በዛ ደረጃ መደላድሎችን እየፈጠርን የጉብኝት ባህላችንም ጭምር እንዲሻሻል የማድረግ ስራዎች ቢሰሩ በጣም ጠቃሚ ናቸው ብዬ አስባለሁ። ከዚህ አንፃር እንደ አዲስ አበባ ከተማ መስተዳደር በጣም ብዙ እድሎች አሉ። እነዛን እድሎች በአግባቡ መጠቀም ያስፈልጋል ብዬ አስባለሁ። መዳረሻዎችን ብቻ መገንባት ሳይሆን ለሀገር ውስጥ ቱሪዝም መሰረት የሚሆኑ ትልልቅ ባህላዊና ሃይማኖታዊ ፌስቲቫሎች ከተማችን ላይ ይደረጋል። አሁን እንኳን የ9 ወር የቱሪስት ፍሰታችንን ስናይ የሀገር ውስጥ ቱሪዝም ቁጥር በጣም ትልቅ ነው። ያ ለምንድን ነው ብለን ደግሞ ስናይ ዞሮ ትልልቅ ፌስቲቫሎችን በከተማ ደረጃ ስላከናወንን ነው። ለምሳሌ ኢሬቻ ፌስቲቫልን ብንወስድ ከ3 እስከ 4 እስከ 5 ሚሊዮን ጭምር ሰው ታድሞበታል ይባላል። ያው የዳታ አያያዝ ችግር እና ውስንነቶች እንዳሉ ሆኖ የመስቀል በዓል አደባባይ ላይ የሚከበር በዓል ነው። በርካታ ሺዎች የሚታደሙበት በዓል። ከዚህ አንፃር እንደ ከተማችን ያለን እድሎች በጣም ብዙ ስለሆኑ ይሄን በደንብ መጠቀም ያስፈልጋል። ከምንም በላይ ከሀገራት ተሞክሮ አንፃር የተነሳው እኔ በጣም ጠቃሚ ነው ብዬ አስባለሁ። ከእያንዳንዱ ሀገር እውነቱን ለመናገር መውሰድ ያለብን ነገሮች ስረዳ ነበር። ቀደም ሲነሳ ከኬንያ የምንወስደው ነገር አለ። በተለይ ከቴክኖሎጂ ጋር ተያይዞ ቅርባችንም ስለሆነች በቀላሉ ኢሚቴት ማድረግ የምንችል ከኢንዶኔዥያ እንደዛው በተለይ ደግሞ ከሩዋንዳ ቀደም እንደተነሳው የጉብኝት ሳምንት ተብሎ እኛ ለምንድነው የጉብኝት ሳምንት ብለን ንቅናቄ ፈጥረን በሃይ ስኩል በኤሌመንተሪ ከዛም በታች ባሉ ትምህርት ቤቶች የመንግስት ተቋማት መንግስታዊ ያልሆኑ ተቋማት ስኬጁል ተደርጎ ሰው የባህል ሳምንቱን መዳረሻዎችን እየመረጠ እንዲጎበኝ ማድረግ ይቻላልና አይ ቲንክ ትልልቅ አሳይመንት ነው የሰጣችሁን። ሳውዝ ኮሪያ እና ሜክሲኮ ከዛ ውስጥ በትንሹ አንዳንድ የምንወስዳቸው በእርግጠኝነት አንዳንድ የምንወስዳቸው ትልልቅ ተሞክሮች አሉ። ይሄን ማድረግ ከቻለን በጣም በሀገር ውስጥ ቱሪዝም ላይ ምርታዊ የሆነ ለውጥ ማምጣት እንችላለን የሚል ነገር አለኝ። ምናልባት ከቤት ከተነሱ ሀሳቦች በተለይ ከወንድማችን እዚህ ያነሳልን በብሬን ማስጎብኘትና መሰል ነገሮች እኔ ፐርሰናሊ እነዚህ አይነት ነገሮች ከመሰረቱ ታሳቢ መደረግ አለባቸው የሚል ጽኑ የሆነ አቋም አለኝ። በተደጋጋሚ ቢሮአችን የሚመጣ እንደዚህ አይነት
አጀንዳዎች አሉ። እኛም ከዚህ ተነስተን አንዳንድ ኢኒሼቲቮችን እየወሰድን በምናደርገው ፕሮግራሞች ሁሉ እነሱን የማሳተፍ የማካተት በቅርቡ እንኳን በተለያዩ በከተማችን ባሉ ሃይ ስኩሎች መስማት የተሳናቸውን ልጆች በቱሪዝም ዘርፍ እየመጣ ያለውን ለውጥና መዳረሻዎችን እንዲጎበኙ አድርገናል። ይህ ብቻ ሳይሆን ፍላጎትን መሰረት ያደረገ መዳረሻን መፍጠርም በጣም ተገቢ ነው ብዬ ስለማስብ ቅድም እሳቸው ካነሱት ምናልባት በእኔ አረዳድ የግድ ቅርሶቹን መንካት አለብን ሳይሆን አትሊስት ለመንካት ምቹ ሁኔታ እንዲፈጠር ለምሳሌ ካስት ብሎ አንስተው ነበርና አሁን መልካ ቁንጥሬ ሄደን ብናይ አብዛኛዎቹ ከሰው ልጅ አመጣጥ ጋር ተያይዞ ያሉት ግኝቶች እና የሰው ስኬሌተን ካስቶች ናቸው። ቢኮዝ ሌሎቹ በጣም እንደተባለው ለቅርስ ጥበቃም ሲባል በናሽናል ሙዚየም መጥተው ይቀመጣሉ። ነገር ግን መልካ ቁንጥሬ ብትሄዱ እና ሆሞ ኢሬክተስና ሌሎችም እንዳሉ እንትኖቻቸው አለ ማለት ነው እዛ። ከዛ አንፃር እኚህን ካስት በየጊዜው እንትን ማለት ስለሚቻል ለነሱ ምቹ እንዲሆን የማድረግ ስራዎችን ብንሰራ በጣም ተገቢ ነው ብዬ ስለማስብ ነው። ሌሎችን እንደ ግብዓት ወስደን ብንጠቀም በጣም ጠቃሚ ነው። የአስጎብኚዎች ብቃት ተብሎ የተነሳው ነገር ይሄ በደንብ መፈተሽ ያለበት ሾች ናቸው። የህብረተሰብ ተሳትፎ ግንዛቤ መፍጠር በተለይ ደግሞ በጣም መሰረታዊ ስራ ከፕሮሞሽን እና ማርኬቲንግ ጋር ተያይዞ ያሉትን ነገሮች በአግባቡ መስራት ከቻለን መዳረሻዎቻችን ላይ ቅድም ከዚህ እንደ አሸናፊ እንዳለው እሴቶችን እየጨመርን ብንሄድ አሰልቺ እንዳይሆኑ ብናደርጋቸው የሚሉት ነገሮች በጣም ተገቢና ትክክለኛ ሀሳብ ስለሆኑ ይሄን ወስደን እንደ ቢሮአችን ከዚህ ግብአት ደግሞ ምን ማሻሻል አለብን፣ ምን ወደ ቢሮአችን እቅድ ማምጣት አለብን፣ ምን በፖሊሲ ሹ ማካተት አለብን፣ ምን በልማት ስትራቴጂያችን ማካተት አለብን የሚለውን በአግባቡ የምንጠቀም ይሆናል። ከዚህ አንፃር ለሁሉም በጣም በጎ ሀሳብ ላቀረባችሁ ሁሉ እንደዚሁም ደግሞ ለተሳታፊዎች እንደዚሁም በድጋሚ ለጥናት አቅራቢዎቻችን ቢሮውን ወክዬ እጅግ የላቀ ምስጋና የማቅረብ ፈልጋለሁ። እግዚአብሔር ይስጥልኝ። የአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ ቱሪዝም ዘርፍ ምክትል ቢሮ ኃላፊ አቶ ወንዴን እጅግ አድርገን እናመሰግናለን። ለማጠቃለያ ሀሳቡ ቀደም ሲል ሰውም እንዳሉት ለዚህ ውይይት ከየተቋማት የተጋበዙ ተወካዮች ከየመጡባቸው ተቋማት አንጻር ድርጅታቸውን በደንብ ፕሮሞት ሲያደርጉ ነው የዋሉት። ነገር ግን ከመሰረታዊ አጀንዳው ጋራ የድርጅታቸው ሚና እንዴት እንደሆነም ለማስተዋል የቻልንበት ስለሆነ በበጎ እንወስደዋለን። ሁለቱንም አቅራቢዎች በድጋሚ አመሰግናለሁ። እኔም ለዚህ ውይይት የመጣችሁትንም እጅግ አድርጌ ላመሰግን ወዳለሁ። በቢሮ ስም የዛሬው የሀሳብ መዋጮ ፕሮግራም እናንተ ባቀረባችሁት ሀሳብ እናንተ ባዋጣችኋቸው የውይይት ሀሳቦች ተጠናቋል። እናመሰግናለን። በቀጣይ በሌላ ፕሮግራም እንዘጋጃለን። መልካም ጊዜ።